እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን በነገው ዕለት 800 ሚሊዮን ችግኞች በአንድ ጀንበር በኢትዮጵያ ምድር ይተከላሉ። ይህንኑ ምክንያት በማድረግ ዋዜማው ላይ ሆነን የኢትዮጵያ ቴሌቪዥን ለጉዳዩ ትኩረት በመስጠት ሮዛ መኮንና ተመስገን በየነ በዚህ ጉዳይ ላይ ያተኮሩ ዜናዎችን እየመራን እንደዚሁም ደግሞ በተለያዩ አካባቢዎች ከሚገኙ ሪፖርተሮቻችን ጋር በተለያዩ ሀገሪቱ አካባቢዎች ያሉትን የአረንጓዴ አሻራ መርሃ ግብር ለነገው 800 ሚሊዮን ችግኞች ተከላ ያሉት ቅድመ ዝግጅቶች ምን ይመስላሉ የሚለውን የሚያስቃኙን ይሆናል። በእናንተ በኩል አብራችሁን ትቆዩ በአክብሮት እንጋብዛችኋለን። በነገው ዕለት እኔም አንተንም ጨምሮ መላ ኢትዮጵያውያን ማለዳ ፀሐይ መውጣትን ተከትሎ የአረንጓዴ አሻራችንን በአንድ ጀንበር የምናውልበት ልዩ ድንቅ የሆነ ታሪክና ገድል በድጋሚ ደጋግመን የምንጽፍበት ዕለት ነው። ለዛ ቀን እንኳን አደረሳችሁ ለዋዜማው እንላለን። በርካታ ዝግጅቶች በተለያዩ ሀገሪቱ አካባቢዎችና ክልሎች ተዘጋጅተዋል። ምን መልክ አላቸው? በቆይታችን እያስዳሰስናችሁ ነው የምንዘልቀው። ቀዳሚ የምናደርገው ቤት አካባቢ የትኞቹ ሪፖርተሮቻችን ይገኛሉ፣ በእጃቸው ምን ይዘዋል፣ በጥቂቱ የምናስተዋውቃችሁ ነው የሚሆነው። ጥሩ እንግዲህ በምስሉ ላይ እንደምትከታተሉት ጀማል አህመድ አሶሳ ቤኒሻንጉል ጉሙዝ ክልል ይገኛል። አባዲ ወይናይ ደግሞ ድሬዳዋ ነው የሚገኘው። ባዬ ሙላት አማራ ክልል ኮምቦልቻ፣ እንደዚሁም ወንድማገኝ ኃይሉ ከአርሲ ጦሳ ወረዳ ላይ ይገኛል። ብሩክታዊት ተገኝ አፋዶት፣ እንደዚሁም አምራይት ብርሃኑ ከምስራቅ ሸዋ፣ ሌሎችም ሪፖርተሮቻችን እንደዚሁ እንደገቡ በጉዳዩ ላይ ያለውን ነገር እነሱ ያሉባቸው አካባቢዎች ላይ ሰሞኑን ያቃኙትን እንደዚሁም ደግሞ በዛሬው ዕለት ለነገው የአረንጓዴ አሻራ መርሃ ግብር ችግኝ ተከላ ውጤታማነት ምን አይነት እንቅስቃሴዎች እየተካሄዱ ነው የሚለውን እንግዲህ በአራቱም የሀገሪቱ አቅጣጫ ያለው ሁኔታ የምናስቃኛችሁ ይሆናል። አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን አሁንም እንደተጠበቀ ነው። በቀዳሚነት ያመላከትናችሁ በጥቂቱ የሀገሪቱ አካባቢዎች ያሉትን ነው። ከዛ በርካታ የሆኑ ሪፖርተሮቻችን ከስፍራው ተዘጋጅተው ምሽቱን ዋዜማው እዛ አካባቢ ያለው ቅድመ ዝግጅት ስራዎች፣ እዛ አካባቢ ያለው ድባብ ምን ይመስላል የሚለውን ዝግጁ ሆነው አየር ላይ እየጠበቁ ነው የሚገኙት። የምናስቀድመው ሌሎች ጉዳዮችን ይሆናል። ከዛ በኋላ ወደዚሁ የዋዜማ ዋነኛ የሆነው የአንድ ጀንበር ተከላ ጉዳዮቻችን የምንመለስ ነው የሚሆነው። ለአማራ ሕዝብ እንታገላለን በሚል ጫካ የገቡት አካላት ሕዝቡን ለባሰ የሰላም እጦት ለእገታና ለስጋት ከመዳረግ ውጪ ለአማራ ሕዝብ ያገኙት ምንም አይነት ጥቅም የለም። ትናንት ቀይ ባህርን ከኢትዮጵያ እጅ ካስወጡ የግጭት ጠማቂዎች ጋር በማበርም የግል የስልጣን ጥምን ከማርካት ባለፈ ኢትዮጵያን በድጋሚ የጂኦግራፊ እስረኛና አቅመቢስ የማድረግ ሴራ መጎንጎናቸውን ቀጥለዋል። ዝርዝሩ በፋሲካ አያሌው ይቀርባል። ብዙ ዋጋ የተከፈለበትን የሰሜኑን ጦርነት ለማስቆም ዜጎች እንደገና ሰላማዊ አየር እንዲተነፍሱ፣ አይኖች ወደ ልማት እንዲዞሩ ትልቅ ዋጋ ተከፍሎ የፕሪቶሪያው የሰላም ስምምነት ተደረሰ። ያ በእርግጥም ትልቅ ቁርጠኝነት የታየበት የሰላም ምዕራፍ ነበር። በስምምነቱ ማግስትም የመልሶ ማቋቋምና የሰላም ጥረቶች ትልቅ ትኩረት ተሰጥቷቸዋል። ነገር ግን ቀድሞም ጦርነቱ በሰላም እንዳይቋጭ ሲፍጨረጨሩ የነበሩ የሰላም ጠበኞች ከስምምነቱ በኋላም እረፍት አላገኙም። ሌላ የጠብ መቀስቀሻ ሴራቸውን መጎንጎን ቀጠሉ። በአንድ በኩል ስምምነቱ የአማራ ሕዝብን አግልሏል ሲሉ፣ በሌላ በኩል ደግሞ የአማራን ሕዝብ ጥያቄ እናስመልሳለን ብለው ጫካ የገቡት አካላት ዛሬ ራሳቸው ሕዝቡን ለባሰ የሰላም እጦት ለእገታና ለወጥቶ መግባት ስጋት ከመዳረግ ያለፈ ያተረፉት የለም። ሰው ከቤቱ ሲወጣ የሚሸማቀቅበት፣ ለመመለሱ ምንም አይነት ዋስትና የሌለው፣ ከደብረ ማርቆስ ደጀን መሄድ መከራ የሆነበት፣ ሀብት ንብረቱ የሚዘረፍበት፣ አዛውንቶች ትላልቅ ሰዎች የሚገደሉበት፣ መምህራን የሚታገቱበት የሚገደሉበት፣ የአማራ ሕዝብ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻል ነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። ራሱን የህዝብ ጠበቃ አድርጎ የሚያቀርበው ይህ ኃይል ዛሬ ላይ ከታሪካዊ የውጭ ጠላቶች ጋር ግልጽ ጥምረት መፍጠሩ ለዘመናት የኢትዮጵያን ሉዓላዊነትና አንድነት ለማዳከም እንቅልፍ ከሌላቸው አካላት ጋር በመሆን የገዛ ወገኑንና ሀገሩን ለመውጋት መነሳቱም ከዚህ የከፋ ታሪካዊ ክህደት እንደሌለ የሚያሳይ ነው። በዚህ እኩይ ጥምረት ሰላምን ፍለጋ ጫካ ገባን የሚሉት ግን ለአማራ ሕዝብ ሰቆቃ እንጂ ያስገኙለት ትርፍ አለመኖሩን ሰላምንና ልማትን የተጠማው ሕዝብ መስካሪ አያሻውም። አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም።
ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስት ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ከዚህ በፊት በሻዕቢያ ተመልምለው እዛ አካባቢ ላይም ሲንቀሳቀሱ የነበሩና ከዚያ ይሄ እንግዲህ ከ2011 ከለውጥ በኋላ ወደ ኢትዮጵያ ገብተውም እዚህ ሆነውም ለሻዕቢያ መረጃዎችን ሲሰጡ የነበሩ ግለሰቦች እነዚህ ተፈልገው ነው እዚያ ውስጥ እንዲገቡ ተደርገው ከውስጥም ከውጭም የተቀናጀ ነገርም አለ። ስለዚህ የራስን ኮዝ አሳልፈ ሰጥተ ጠላት እንደፈለገ የሚያዝዝህ በመሳሪያ የሚሸጥህ የሚለውጥህ የሚቀይርህ ሰውና አደረጃጀት ስለሚፈልጉ በዚያ ልክ መጣዋል ማለት ነው። ትናንት ኢትዮጵያን ቀይ ባህርን ካሳጧት የግጭት ጠማቂዎች ጋር ማበር ምን ሊያተርፍ ቢሉ የግል የስልጣን ጥምን ከማርካት የማይሻገር ኢትዮጵያን በድጋሚ የጂኦግራፊ እስረኛና አቅመ ቢስ ለማድረግ ሴራ መሆኑን በግልጽ ማየት ይቻላል። ለአማራ ሕዝብም ሆነ ለኢትዮጵያ ይህ ጥምረት የሚያተርፈው ነገር ቢኖር መከፋፈልና የትውልድ ዕዳን የሀገርን ርስትን ለአልፎ ሂያጅ አሳልፎ መስጠትን ብቻ ነው። የአማራ ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ሕዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ሕዝብ እንደ ሕዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ሕዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላልተቀበሰ ጋብቻ ምላሽ ያገኛል። በዘመናት ሂደት ስንመለከት የኢትዮጵያ መውደቅም ሆነ መነሳት ከውስጣዊ አንድነትና ሴራ ጋር በቀጥታ የተቆራኘ ነው። በተለይም የባህር በር ባለቤትነቷን ተነጥቃ የጂኦግራፊ እስረኛ እንድትሆን ያደረጋት ከውጭ ጠላት ተልዕኮ እየተቀበለ ሀገርን አሳልፎ የሚሰጥ የውጭ ተላላኪ መኖሩ ነው። ዛሬም ያው እንደ ጥንቱ እኩይ ጥምረት በየዘመኑ መልኩን እያደሰ ማንዣበቡን አልተወም። የኛው እንክርዳዶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብሎ ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። የውጭ ኃይሎችን ጥገኝነት ይዞ የሀገርን ቤት በውስጥ አፍርሶ ስልጣን ለመያዝ ማሰብም ፈጽሞ የማይሳካ ቅዠት መሆኑን ግን ታጣቂዎቹም ሆነ ከትዕይንቱ ጀርባ ያሉ ኃይሎች ሊገነዘቡት የሚገባው ቁም ነገር ነው። የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለችም። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች፣ ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ትሞክርም። ትናንት በነበረው ደረጃ ስጋት የለባትም። በትናንት የውር ድንብር መንገድ መጓዝ ትርፉ ኪሳራ መሆኑን የውጭ አጀንዳ አስፈጻሚዎችና የውስጥ ተላላኪዎች ሊዘነጉት አይገባም። ዛሬ ኢትዮጵያ በትናንቱ ስፍራ ላይ እንደቆመች አልቀረችምና አይናቸውን ገልጠው እውነታውን የሚመለከቱበት ጊዜውም አሁን ነው። ቀጥለናል። በኢትዮጵያ የተዘራው የጥላቻ ትርክት ህዝቦች በጠላትነት እንዲተያዩ ምክንያት ሆኗል። ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር በነበራቸው ቆይታ ግጭት ጠማቂ ፕሮፓጋንዳ በመዝራት ወደ ትጥቅ ትግል የሚደረገው ጉዞን የኢትዮጵያ ታሪካዊ ጠላቶች መጠቀሚያ ሲያደርጉት መኖራቸውን አስታውሰዋል። ቶማስ ኃይሉ ተጨማሪውን ይዟል።
ኢትዮጵያ በብዝሃነት ላይ የተገነባች ለዘመናት አብሮነትና መቻቻልን በወጉ ያቆዩ ማህበረሰቦች የሚኖርባት ሀገር ብትሆንም አንዳንድ ጊዜ የሚታዩ ብሔርና ሃይማኖት ተኮር የማንነት ጥቃቶች የህብረተሰቡን ሰላምና የሀገሪቱን ሁሉና እየተፈታተኑ ይገኛሉ። በዚህ ውስብስብ ችግሮች ውስጥ በየማህበራዊ ሚዲያ የሚሰራጩ ጥላቻን ያነገቡ መልእክቶች ግጭቶቹ እንዲባባሱ ከፍተኛውን ድርሻ ወስደዋል። ለአብነት ያህልም በቅርቡ እንኳን በአርሲ የተፈጸመው ጥቃትናም የማህበራዊ ሚዲያ የፈጠረውን ውዥንብር ብናስታውስ በእርግጥም መረጃውን ከጀርባው ማን እንደሚዘውረውና እኩይ መዳረሻውን መገመት ቀላል ይሆናል። ምክንያቱም እነዚህ ሃይባይ የሌላቸው ዘመን አመጣሽ ሚዲያዎች በኢትዮጵያ ጥላቻን በመስበክ ዜጎችን እርስ በርስ የሚያጣሉናም የተዛቡ መረጃዎችን በመብረቅ ፍጥነት በማሰራጨት የጥልና የጥርጣሬ መሳሪያ እየሆኑም ይገኛሉ። የችግሩ ስር አንደኛው የጥላቻ ትርክት ነው። አንደኛውን አጥፊ፣ አንደኛውን ገዳይ፣ አንደኛውን ዘራፊ አድርጎ የመሳሉ ጉዳይ ህዝቦች በጥርጣሬ መንፈስ እንዲተያዩና በጥላት መንፈስ እንዲተያዩ ያደረገ ይመስለኛል። በዚያ ላይ ሶሻል ሚዲያው አሁን ያለው የሚዲያ አውድ ሲታከልበት ደግሞ ብዙ የውሸት ጉዳዮች እየተጨመሩበት ጥፋት ይካሄዳል። በዚህም በዛም ወገን ቁጣ በሚቀሰቅስ በዚህም በዛም ወገን ቁርሾ በሚቀሰቅስ መንገድ የሚሄዱበት ሁኔታ አለ። የቅርቡ የአርሲውን አንስቼዋለሁ። የሞቱት ኃይሎችና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው ጉዳዩን እስኪረዳ ድረስ በዚያ መንፈስ ለማየት እና ወደ ጥፋት መንገድ እንዲያመራ እንዲባባስ ለማድረግ የሚያስችሉ ነገሮች ይፈጥራል። የኢትዮጵያ ውስጣዊ አለመረጋጋት ከሀገር ውስጥ ችግሮች ባሻገር ከውጭ ኃይሎች ስልታዊ ፍላጎቶች ጋር የተቆራኙም ናቸው። ሀገሪቱ እንዳትረጋጋና በምስራቅ አፍሪካ ያላትን ጂኦፖለቲካዊ ተጽዕኖ እንዳታጠናክር የሚፈልጉ ኃይሎች የሀገር ውስጥ ጽንፈኛ ቡድኖችን በገንዘብ በሀሳብና በሎጂስቲክም ብዙ ጊዜ ይደግፋሉ። ይህ ደግሞ ባዕዳን የኢትዮጵያ ማህበረሰብ ከማቀራረብ ፋንታም በቋንቋም፣ በጎሳ፣ በሃይማኖት ከፋፍለው የራሳቸውን ጥቅም ለማስከበር ይጠቀሙበታል። እዚህ ጋር ወትሮም ቢሆን ችግሮችን በሰከነ መንገድ ለመፍታት የሚቸገረው የውስጥ ኃይልም በሐሰተኛ መረጃዎች ጎርፍ ይወሰዳል፣ ለባዕዳኑ ተልዕኮ ማስፈጸሚያ ይውላል። ጉዳዩን በሰከነ በንግግር መንገድ ከማየት ይልቅ የሁሉ ነገር መፍትሄ ትጥቅ ትግል አድርጎ ማሰብ ነው። በኃይል ጉዳይ እንፈጽማለን ትላለህ። በኃይል ለመፈጸም ደግሞ ኦርቶዶክስ እናጠፋለሁ ካላልክ፣ እስላም አጠፋለሁ ካላልክ፣ ኦሮሞ ካላልክ፣ አማራ ካላልክ እንደዚህ አይነት ቁስቋሽ ግጭት ፈጣሪ ጉዳዮችን ካልሰራህ፣ ግጭት ጠማቂ እሳቤዎችን ፕሮፓጌት ካላደረግ የሚሳካልህ አድርገህ አለመውሰድ አለ። ትጥቅ ትግል ሲባል ሁልጊዜ አጅቦት የሚሄደው ፕሮፓጋንዳ፣ ሴራ እና ጥፋት መሆኑ ነው። ሶስተኛ የኢትዮጵያ ታሪካዊ ጠላቶች ጊዜ እየጠበቁ እያደቡ ረጅም እጃቸውን እየዘረጉ ኢትዮጵያ ውስጥ የሚፈጠር ማንኛውም ቅራኔ ወደ ተባባሰ ደረጃ ለመውሰድ የሚያደርጉት የባዕዳን አጀንዳ ነው። የባዕዳን አጀንዳ በአንድ ቤት ውስጥ ያሉ ምሰሶዎች የሚያጠቁ ሚስቶች በሚታይ መንገድ አይደለም የሚያጠቁት። አንተ አገር ሰላም ነው ብለህ ተቀምጠህ የቤቱ ምሰሶ የሚበረበረው የሚበላው ከስር ነው። ስር ገብተው ከበሉት ከበረበሩት በኋላ ምሰሶ ሲወድቅ ቤቱ ዘንበል ሲል ቤቱ ሲወድቅ ነው የሚስቶቹ ጥፋት የሚታየው። እና ይህ ነገር እንዳያጋጥም ምሰሶን የሚበዘብዙ የሚበሉ እጃቸው እንዲሰበሰብ እኛ ጉዳያችን በውስጥ መመልከት እንድንችል የትርክት ስብራቱ እየቀነሰ እንዲሄድ ማድረጉ ጠቃሚ ይመስለኛል። በእርግጥ አሁን ላይ ያለው የኢትዮጵያ ነባራዊ ሁኔታ ከጥቂት ዓመታት በፊት እንደነበረው አንዱን ወገን በሌላኛው ላይ ተነስ ለሚለው እኩይ መረጃ የሚሰጠው ምላሽ ለየቅል ነው። ምክንያቱም ኢትዮጵያውያን ከዚህ ቀደም ተባብረውና ተከባብረው የቆሙባቸው የሚያመሳስሏቸውና የሚያከባብሯቸው የጋራ እሴቶችን ከግምት ውስጥ ማስገባት ጀምረዋልና የሚለው ምላሹ ሆኗል። ይህ ግን ኢትዮጵያውያንን የሚያስተሳስሩ ታሪካዊ፣ ባህላዊና ማህበራዊ እሴቶችን በማጥናትና በማስተዋወቅ የጋራ ወንድማማችነትን ለማጠናከር እየተሰሩ ያሉ የወል ትርክት ግንባታ ስራዎችን በስፋት መስራት የችግሩ መውጫ መንገድም ሆኗል። የጥቃት ሰለባዎች ሃይማኖት ተኮር ሲሆን፣ ብሔር ተኮር ሲሆን፣ የሚፈጠርበት አካባቢ የተወሰነ ሲሆን ትርክት መፈተሽ፣ አሰራር መፈተሽ፣ ህግን መፈተሽ፣ የህግን ከላይ መስታቅ መፈተሽ ጠቃሚ የሚሆን ይሆናል። እኔ እንደ መፍትሄ የማስበው የወል ትርክትን ገንባ። በዘመናት መካከል ህዝቦች ሲጋቡ፣ ሲዋለዱ፣ በጉዲፈቻም በተለያየ መንገድ ሲዋሃዱ፣ በዘመቻ መልክ አንዱ ጋር እየሄደ ሲቀር የኖርን ህዝቦች ነን። እንደ ምንም ፒውርሊ ከዚህ ወዲያ
እንትና ነው ከዚያ ወዲያ የሚባል አይደለም። ይህን እውነት መቀበል ያስፈልጋል። ኢትዮጵያ ውስጥ ያለው አንዱ ትልቁ ችግር ታሪክ ሲባል መርጠህ የሚያስፈልግህን ነገር ከውስጥ ወስዳለህ፣ የማያስፈልግህን ትተዋለህ። የሚያስፈልግህን አንሻፈህ ትናገራለህ፣ የማያስፈልግህን እንዳልሰማ ትሆናለህ። አጼ በካፋ ከአማራ ብቻ ያልተወለዱ ሰዎች መሆናቸውን አሚኮ በምን ልክ ይገልጠዋል? ፋሲል እናቱ ቃሉ እንደሆነችና በኦሮሞ ወታደሮች ይጠበቅ እንደነበረ ኦሮምኛ በስፋት በፋሲል ውስጥ ይነገር እንደነበረ ለመጋፈጥ የሚፈልግ ሂስቶሪያን ለመጋፈጥ የሚፈልግ ሚዲያ ታያለህ ወይ? ይሄን ትቶ ግጭቱን ጠቡን ነው የሚያወራው። አብረን የኖርንባቸውን የተዋርንባቸውን ጊዜዎች በጋራ አገር ያነጽንባቸውን ጊዜዎች ዘመናዊ ኢትዮጵያ የፈጠንባቸውን ጊዜዎች አጉልተህ በዛ ውስጥ ያሉ ችግሮች ደግሞ ቢነሱ ከችግሮቹ ትምህርት ወስደን መልካም ነገሮች ለማሳደግ ያግዛል። አንዱ ወገን በሌላኛው ላይ የሚከፍተውን ችግር ለመቅረፍ እንዲሁም የሀገሪቱን ሰላም ለማረጋገጥ የተቀናጀና ዘላቂ እርምጃ መውሰድ አሁን ላይ በእርግጥም አስፈልጓል። ምክንያቱም ሰላም የሚገኘው ጥላቻን በውይይት መከፋፈልን ደግሞ በጋራ ግንዛቤ በመተካት ነው የሚለው ምላሹ ነው። እዚህ ጋር ከጋራ ታሪክና አብሮነት ይልቅ የሚለያዩ አጀንዳዎች ላይ ብቻ ትኩረት ማድረግ ሀገርን ዋጋ በማስከፈል ረገድ ቀዳሚ እየሆነ ስለመምጣቱ ልብ ይለዋል። ችግኝ ዛሬ የምንተክለው ለነገ ነው። ማንም ሀገሩን ቢወድ ማንም ለልጆቹ መልካም ሀገርን መተው ቢወድ ዛሬ ችግኝ መትከል አለበት። 40-50% ከቨሬጅ ያላትን ሀገር ለመረከብ ዛሬ ኢንቨስት ማድረግ ይጠበቅባቸዋል። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር። ኢትዮጵያውያን እንትከል፣ ኢትዮጵያውያን እንስራ፣ ኢትዮጵያውያን እንሰብሰብ፣ ኢትዮጵያውያን ጫካን ወደ ሰው እናምጣ፣ እኛ ወደ ጫካ አንሂድ፣ እንተባበር፣ የሰዎችን ሟርት አንስማ። የበለጸገች ኢትዮጵያን ለልጆቻችን ማስረከብ በእጃችን ያለ ጉዳይ ነው። ኢትዮጵያ ትበለጽጋለች ስንል በግብርና ላይ የምናደርገው ኢንቨስትመንት፣ በኢነርጂ ላይ የምናደርገው ኢንቨስትመንት፣ በቴክኖሎጂ የምናደርገው ኢንቨስትመንት ከባቢያችን መልሰን ለማከም ለልጆቻችን ግሪን ከባቢን ለመተው የምናደርገው ጥረት አመላካች ስለሆነ ነው። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የምሽቱ ዜና እንደቀጠለ ነው። ከአሁኗ ደቂቃ ጀምሮ ደግሞ 800 ሚሊዮን ችግኞችን በአንድ ጀንበር በነገው ዕለት የምትተክለው ኢትዮጵያ በዋዜማው ምን እየሰራች ነው? ቅድመ ዝግጅቶችስ ምን ይመስላሉ? የሚለውን ከተለያዩ አካባቢዎች ካሉ ሪፖርተሮቻችን በቀጥታ መስመር እየገቡ ከዚህ በኋላ ያለውን ሂደት አብረን የምንከታተል ይሆናል ማለት ነው። ሮዛ ነው የችግኝ ዝግጅቶች፣ የጉድጓድ መቆፈርና ሌሎች ስራዎች ሲሰሩ ቆይተዋል። ላለፉት ዓመታት የአረንጓዴ አሻራ መርሃ ግብር በብዙ ያተረፍንበት ነው። ነገ ደግሞ ሁላችንም ለዚህ አስተዋጽኦ እንድንተጋ የሚጠበቅበት ጭምር ነው። በተለያዩ ሀገሪቱ አካባቢዎች ምን እንቅስቃሴ አለ? በቀጥታ ልናሳያችሁ ነው። መልካም። አሁን በቀጥታ የምናልፈው ወደ ኮምቦልቻ ይሆናል። ኮምቦልቻ የሚገኘው ሪፖርተራችን ባዬ ሙላት እዛ ያለው ሁኔታ ምን እንደሚመስል ሊነግረን ተዘጋጅቷል። ባዬ እናመሰግናለን። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ነገ ይካሄዳል። አንተ በምትገኝበት አካባቢ በኮምቦልቻ አረንጓዴ አሻራ መርሃ ግብሩ የተደረጉ ቅድመ ዝግጅቶች ምን ይመስላሉ? በክልሉ የመጣውን ለውጥን በተመለከተም ሰሞኑን በአካባቢው ላይ በነበርክበት ጊዜ የታዘብከው እንደዚሁም የነገሩን ሰዎች መሰረት በማድረግ በአጭሩ ልትነግረን ትችላለህ? መልካም ተመስገንና ሮዛ፣ አሁን በሚገኝባት ኮምቦልቻ ከተማ ዙሪያዋን በተራራ የተከበበች ናትና ከተማዋን ከጎርፍና ለመጠበቅ እንዲሁም ደግሞ ስነ ምህዳሩን የተስተካከለ ለማድረግ ባለፉት የአረንጓዴ አሻራ መርሃ ግብሮች በርካታ ችግኞች ሲተከሉ ነበረ። ከተተከሉ ችግኞች ገሚሶቹ የፍራፍሬ ችግኞች ናቸው። በመስኖ እየለሙ ለአርሶ አደሩ ለአምራቹ ምርት ይሰጣሉ። የውሃ ምንጫቸው እንዳይደርቅ ደግሞ የአካባቢ ጥበቃ የሚሆኑ ችግኞችም ሲተከሉ ቆይተዋልና ለነገው ተከላም ተመሳሳይ አይነት ይዘት ያላቸው ችግኞች ናቸው የተዘጋጁት። በነገው ተከላም በፍራፍሬ ምርት የሚሰጡ ለምግብ ዋስትና አገልግሎት የሚሰጡ እንዲሁም ደግሞ ለአካባቢ ጥበቃ የሚሆኑ ችግኞች
በኮምቦልቻ ከተማ እና በዙሪያው ባሉ የገጠር ቀበሌዎች ለመትከል ተዘጋጅተዋል። ችግኞቹ በቦታቸው ናቸው የሚገኙት። የመትከያ ጉድጓዶችም እንደዚሁ ተቆፍረዋል። ከዛ ባለፈ በዚህ ዞን በደቡብ ወሎ ዞን ወደ ቃሉ ወረዳም እንደዚሁ ዝግጅቱ ምን ይመስላል የሚለውን ቅኝት ለማድረግ በቀን አካባቢ ጎራ ብዬ ነበርና የቃሉ ወረዳ አካባቢ በአብዛኛው አካባቢው ተራራማ የሆነ ዳገታማ የሆነ ለሰብል ምርት ምቹ ያልሆነ ነው። ነገር ግን አርሶ አደሩ ከቅርብ ጊዜ ወዲህ የፍራፍሬ ችግኞችን ማምረት ጀምሯልና ከነዚህ እንደ ፓፓዬ፣ ማንጎ የመሳሰሉ ችግኞችን እየተከሉ ፍራፍሬዎችን እያመረቱ በቤተሰቡ ኑሮ ላይ የተሻለ አስተዋጽኦ እያደረጉ ነው የሚገኙት። በቀጣዮቹ ቀናትም እንደዚሁ ከነገ ጀምሮ ባሉት ቀናትም እንደዚሁ እነዚህ የፍራፍሬ ችግኞችን በመትከል ለማስፋት ዝግጅት ላይ መሆናቸውን ነው ያነጋገርኳቸው አርሶ አደሮች የነገሩኝ። በቃሉ በጉብኝት ባረኩበት ቀበሌ አካባቢ ችግኞች በቦታቸው ደርሰዋል። አርሶ አደሮቹም እንደዚሁ ለችግኞች የሚሆኑ መትከያዎችን ሳይንሳዊ በሆነ መልኩ የግብርና ባለሙያዎች በመከሯቸው መልኩ የችግኝ መትከያ ጉድጓዶችን ተክለው ነገ ጠዋትን እየጠበቁ ነው የሚገኙት። በአካባቢው ሰብል ከማምረት በጎን ለጎን ደግሞ ወደ ጥምር ግብርና የሚወስዳቸው ነው የአረንጓዴ አሻራ የፍራፍሬ ችግኝ ተከላ ማለት ነው። ችግኞች እስከሚደርሱ ድረስ ከስሩ እንደ ጤፍ፣ በቆሎ፣ ማሽላ የመሳሰሉ ሰብሎችን ያመርቱበታል። ችግኞች ከደረሱ በኋላም እንደዚሁ በተመሳሳይ የጥምር ግብርና ላይ በሰብልና ፍራፍሬን ጎን ለጎን በማምረት የአርሶ አደሩ ኑሮውን ከፍ ያደርጋል ማለት ነው። በተለይ የአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ከዚህ በፊት ተተክለውና ፍሬ መስጠት የጀመሩት አርሶ አደሩ ከዚህ በፊት አይቶት በማያውቀው መልኩ ለገበያ በማቅረብ ከፍተኛ የሆነ ገቢ እያገኘበት መሆኑን የነገሩኝና በዚሁ ምክንያት ይህን ለማስፋፋት እየሰሩ መሆኑን ነው የነገሩኝ። ነገ ጠዋትም እንደዚሁ በዚህ አካባቢ ያለውን የችግኝ ተከላ መርሃ ግብር በቀጥታ ለተመልካቾች የምናደርስ ይሆናል። ዝግጅታችን አጠናቀናል። ተመስገንና ሮዛ አመሰግናለሁ ባዬ። ቀጥለናል። ወደ ኦሮሚያ እንለፍ። እንደዚሁ በተመሳሳይ የአረንጓዴ አሻራ መርሃ ግብር በተለይም ደግሞ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ምን ላይ ነው የሚገኘው የሚለውን ልንዳስስ ነው። በዛ በመተሃራ የምትገኘው ሪፖርተራችን ሀምራይት ብርሃኑን በቀጥታ መስመራችን ላይ አግኝተናታል። እንዴት አምሽተሻል ሀምራይት? እንግዲህ እንደሚታወቀው የአረንጓዴ አሻራ መርሃ ግብር የህዝብ ባለቤትነቱን ያረጋገጠ ባህል ሆኖ እየቀጠለ ያለ ነውና በዛ አካባቢ በመተሃራ እንዲሁም ደግሞ በምስራቅ ሸዋ አጠቃላይ አካባቢ ያለው ዝግጅት ምን ይመስላል? አንድ ጀንበር የአረንጓዴ አሻራ ምን መልክ አለው? ምን ገጽታ አለው? ሀምራይት አመሰግናለሁ ሮዛ። እንዴት አመሻችሁ ተመልካቾቻችን። እንግዲህ ኢትዮጵያ ባለፉት አመታት በአረንጓዴ አሻራ መርሃ ግብር የምግብ ዋስትና የተረጋገጠበት እንደዚሁም ደግሞ የአየር ንብረቱ የተስተካከለ አረንጓዴና እንደዚሁ የኢኮኖሚው የዳበረ ሀገርን ለትውልድ ለማውረስ በሰራቻቸው ስራዎች ውጤቶች መገኘታቸው እንግዲህ የሚታወቅ ነው። ነገም እንግዲህ በአንድ ጀንበር 800 ሚሊዮን ችግኞች ለመትከል ህዝቦቿ ተዘጋጅተው በጉጉት ቀኑን እየተጠባበቁ ነው የሚገኙት። እኔም በሚገኝበት በዚህ በምስራቅ ሸዋ ዞን በተለይ ደግሞ በዚህ በፈንታሌ ወረዳ የተለያዩ ዝግጅቶች ሲደረጉ መዋላቸውን ተመልክቻለሁ። በተለይ የአካባቢው ነዋሪዎች ችግኞችን ከየጣቢያዎቹ በማምጣትና ለነገው ተከላ ዝግጁ በማድረግ እንደዚሁ ደግሞ ከሳምንታት በፊት የተቆፈሩ ጉድጓዶችን አፈራቸውን የማውጣት እንደዚሁ ደግሞ በችግኞቹ ልክ ደግሞ ጉድጓዶቹን የማስተካከል ስራዎችን ሲሰሩ ተመልክቻለሁ። እንግዲህ ፈንታሌ ወረዳ እንደምናውቀው በረሃማ እጅግ ሞቃታማ አካባቢ ነው። የአረንጓዴ አሻራ ደግሞ እንደነዚህ አይነት አካባቢዎችን የአየር ንብረቱን ለማስተካከል ያለመ ነው። እንግዲህ ይህ አካባቢ በዘንድሮ ለማልማትና አየሩን ለመቀየር ስራዎችን ለመስራት ታልሞ እየተነሳ ነው ማለት ነው። የኦሮሚያ ክልል እንደምናውቀው እንግዲህ በዚህ አካባቢ ከፈንታሌ ወረዳ ባሻገር አሁን በሚገኝበት በዚህ ከተማም ሆነ በዙሪያው ያሉ አርሶ አደሮች እንደዚሁም ደግሞ ዜጎች ባለፉት አመታት በተተከሉ የአረንጓዴ አሻራ መርሃ ግብር አንደኛ አየሩ የተስተካከለ በፊት ሞቃታማ እንደነበር ነው የነገሩኝ። አሁን ግን አየሩ የተስተካከለ ነፋሻማና ለኑሮ ምቹ የሆነ አየር ተፈጥሮልናል ብለዋል። እንደዚሁም ደግሞ ኢኮኖሚያቸው እንዲዳብርም የራሱን አስተዋጽኦ እየተጫወተ መሆኑን ነው የተናገሩት። በተለይ የአቮካዶ ምርት እንደዚሁ እንደ ፓፓያ ያሉ ምርቶችም በዚህ በዞኑ እየተመረቱ መሆኑን እናውቃለን። በተለይ ደግሞ ኢትዮጵያ ከአፍሪካ ሁለተኛዋ የአቮካዶ ምርትን ወደ ውጭ እየላከች ነው የምትገኘው። እንግዲህ ከነዋሪዎቹ ወይም ደግሞ ከአርሶ አደሮቹ የኢኮኖሚ ተጠቃሚነት ባለፈ ሀገር
የውጭ ምንዛሬ እንድታገኝም ይህ የአረንጓዴ አሻራ መርሃ ግብር የራሱን አስተዋጽኦ እየተጫወተ ነው የሚገኘው። እንግዲህ ነገ ለሚደረገው የአንድ ጀንበር የችግኝ ተከላ በዚህ በአካባቢ ያሉ የፈንታሌ ወረዳም እንደዚሁ በዞኑ ያሉ ነዋሪዎችም ዝግጁ መሆናቸውን ያየሁበት ነው ማለት ነው። አምራይት ብርሃኑ ከፈንታሌ ወረዳ ያለውን በአጠቃላይ አንድ ጀንበር የአረንጓዴ አሻራ መርሃ ግብርን በተመለከተ ቅኝቱ ምን ይመስላል፣ ቅድመ ዝግጅቱ ያለውን ስላደረሽን እናመሰግናለን። መልካም ምሽት ይሁንልሽ። አሁን ደግሞ ወደ አፋር ነው የምንዘልቀው። በአፋር ዱብቲ የምትገኘው ሪፖርተራችን ብሩክታይት ተገኝ ተጨማሪ መረጃ ምሰጠናል። እንግዲህ ብሩክታይት በአፋር ክልል ለአንድ ጀንበር አረንጓዴ አሻራ መርሃ ግብር የተደረጉ ቅድመ ዝግጅቶች ምን ይመስላሉ የሚለውን ነገር ምናልባት ደግሞ በክልሉ እስከዛሬ የተካሄደው የአሻራ መርሃ ግብር ምን ለውጥ አመጣ የሚለውን ጠቀስ አድርገሽ መቀጠል ትችያለሽ ብሩክታይት። አመሰግናለሁ። የአረንጓዴ አሻራ መርሃ ግብር የደን ሽፋንን በመጨመር የተራቆቱ አካባቢዎችን የደን ሽፋናቸው እንዲጨምር እንዲሁም ደግሞ የተጎዱ መሬቶች እንዲያገግሙ በማድረግ በኩል ትልቅ ሚናን እየተጫወተ ይገኛል። በተለይ አሁን እንዳለሁበት አፋር ክልል በረሃማ የሆኑ አካባቢዎች አየር ንብረታቸው እንዲስተካከል በማድረግ በኩል ትልቅ ሚናን እየተጫወተ ይገኛል። በተለይ በአፋር ክልል ከዚህ ቀደም በተደረጉ የአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች በተደረገላቸው እንክብካቤ ጸድቀው ዛሬ ለነዋሪዎች ጥቅም እየሰጡ ነው። በተለይ ደግሞ በአካባቢው ላይ አንደኛ የጥላ ዛፎች ናቸው በተደጋጋሚ የሚተከሉት፣ ሁለተኛ ደግሞ እንደ ማንጎ፣ ፓፓያ ያሉ የአትክልትና ፍራፍሬዎች ይተከላሉ። እነዚህም ደግሞ ለነዋሪው የገቢ ምንጭን ያስገኙ ይገኛሉ። እኔም የተለያዩ ነዋሪዎችን አናግሬ ነበር። የአረንጓዴ አሻራ መርሃ ግብር እስካሁን ለአፋር ክልል ነዋሪዎች ምን አመጣ በሚል ጥያቄ አንስቼላቸው ነበረ። በተለይ የአፋር ክልል ምንም ነገር አታበቅልም ተብላ የምትነሳ አካባቢ ነበረች። ነገር ግን የአረንጓዴ አሻራ መርሃ ግብር ይህንን ታሪክ የቀየረ እንደሆነ አንስተውልኛል። ይሄ ደግሞ በተለይ ነገ ለሚደረገው የአንድ ጀንበር የችግኝ ተከላ መርሃ ግብር ትልቁን ሚና እንደተጫወተ አንስተውልኛል። ጥቅሙን ስላየን ነገ የምንቀርበት ምክንያት የለም በሚል ሲያነሱልኝ ነበረ። እንደ ክልል ደግሞ ለነገው የአንድ ጀንበር የችግኝ ተከላ መርሃ ግብር ጉድጓድ ዝግጅቶች ተደርገዋል። የሚተከሉ ደግሞ ችግኞች ወደ መትከያ ስፍራቸው እንዲሄዱ ወይም ደግሞ እንዲጓጓዙ ተደርገዋል። ስለዚህ ነገ ከማለዳው 12 ሰዓት ጀምሮ ችግኝ ተከላ ይከናወናል። በተለይ የተለያዩ አትክልትና ፍራፍሬዎች እንደ ማንጎ፣ ፓፓያ፣ ሙዝ ያሉ እንዲሁም ደግሞ የአፈር መሸርሸርን መከላከል የሚችሉ የተለያዩ ተክሎች የጥላ ዛፎች እንደሚተከሉና እነዚህም ደግሞ በ52 ሳይቶች ወይም ደግሞ አካባቢዎች ላይ ለመትከል ዝግጅቱ ተጠናቋል። የአፋር ክልል ነዋሪዎችም ነገ ችግኝ ተከላ ለማከናወን በጣም ቁርጠኛ ናቸው። የአረንጓዴ አሻራ የአንድ ጀንበር የችግኝ ተከላን አስመልክቶ በተለያዩ ቦታዎች ላይ ያደረኳቸው መልከታዎች ይመስሉ ነበረ። መልካም ብሩክታይት ከአፋር ዱብቲ አመሰግናለሁ። ቀጥለናል። በኦሮሚያ ክልል አርሲ ዞን ሂጢሳ ወረዳ የምግብ ሉዓላዊነትን የሚያረጋግጡ የደን ሽፋንን የሚያሳድጉና ለአካባቢው ውበት የሚሆኑ ችግኞችን በአረንጓዴ አሻራ መርሃ ግብር ለመትከል ቅድመ ዝግጅት ተደርጓል። ይህንን ጉዳይ ልንዳስሰው በቀጥታ መስመራችን ሪፖርተራችን ወንድማገኝ ኃይሉን አግኝተነዋል። ከሱ ጋር ቆይታ የምናደርግ ይሆናል። እንዴት አምሽተሃል ወንድማገኝ? እንግዲህ በስፍራው ምን ዝግጅቶች ተደርገዋል? ቅድመ ተከላው እንዴት ነው? በነገው ዕለትስ በማለዳ ወጥቶ ችግኙን አሻራውን የማኖር መርሃ ግብር ላይ ምን ብለውሃል? እዛ አካባቢ ያነጋገርካቸው ነዋሪዎች ምን አስተያየት ሰጡ የሚለው እንዳስልን። አመሰግናለሁ ሮዛና ተመስገን። እንግዲህ በኦሮሚያ ክልል አርሲ ዞን ሂጦሳ ወረዳ በነገው ዕለት ለሚከናወነው የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በቂ ዝግጅት እንግዲህ ሲያደርጉ ነው በዛሬው በዋዜማው ዕለት የዋሉት። በዚህ በነገው ዕለት በሚከናወነው የአረንጓዴ አሻራ መርሃ ግብርም በአመዛኙ እንግዲህ ለምግብነት የሚውሉ እንዲሁም ደግሞ የደን ሽፋንን የሚያሳድጉና የከተማውን ውበትም እንዲሁም የአካባቢውን ውበት የሚጨምሩ ችግኞችን ነው ለመትከል እንግዲህ የተዘጋጁት። ከዛ ባሻገር አዛውንቱም፣ ወጣቱ፣ ሴቶችም፣ ህጻናትም በአጠቃላይ በነገው ዕለት 12 ሰዓት ጀምሮ
በነቂስ ወጥተው በዚህ የችግኝ ተከላ መርሃ ግብር ለመሳተፍ እንግዲህ ችግኞቻቸውን ታቅፈው በዛው ችግኝ በሚተከልባቸው እያንዳንዱ ስፍራዎች ላይ ተገኝተው ችግኞቻቸውን ለመትከል እንግዲህ ቁርጠኛ መሆናቸውንና እንደውም በዚህ ችግኝ ተከላ መርሃ ግብር በተከታታይ ላለፉት 3-4 ዓመታትም እንዲሁ ሲተክሉ የነበሩ አሉ። 7ቱንም ዓመታት ችግኝ በመትከል ሲሳተፉ የቆዩ ግለሰቦችም ነበሩና የነገዋንም እለት በጉጉት ሲጠብቁ እየጠበቁ እንደሆነ ነው እየነገሩን ያሉት። በተለይም ደግሞ በዚህ በዋዜማው እለት እንደተመለከት ነው ቀደም ሲል የተቆፈሩ የጉድጓድ ቁፋሮች ነበሩ ችግኝ ለመትከል። እነዛን ጉድጓዶችን የማጽዳት ስራም ሲከናወን ነበር። ችግኝ ማፍያ ጣቢያዎች ላይም ደግሞ ተገኝተው በትራንስፖርት በተለያዩ አማራጮች ችግኞችን ወደሚተከልባቸው አካባቢዎች ላይ ችግኞችን ወደዛ ሲያዟዙሩ ሲያሸጋግሩ እንግዲህ ሲያጓጉዙም ተመልክተናል። ይህ የችግኝ ተከላ መርሃ ግብር ለነሱ የምግብ ዋስትናን ከማረጋገጥም ባለፈ ለኢኮኖሚን ተጠቃሚ እየሆኑ እንደሆነም አንዳንድ ግለሰቦችን ለማናገር ባደረኩት ጥረት ለማወቅ ችያለሁ። ይህ እንደሚታወቀው ደግሞ የኢትዮጵያ የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከተራ የዛፍ መትከል ባሻገር በርካታ ጠቀሜታ ወይም ደግሞ ሀገራዊ ትልቅ ፋይዳ እንዳለው ይታወቃል። ይህንን የኢትዮጵያን የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ተሞክሮም ደግሞ ጎረቤት ሀገራትን ጨምሮ በርካታ የሀያላን ሀገራት ይህንን ተሞክሮ ሲወስዱ እንደነበር እንግዲህ ይታወቃልና ይህንን እውን ለማድረግም በኦሮሚያ ክልል አርሲ ዞን ሂጦሳ ወረዳ በርካታ ዝግጅቶችን እያደረጉ እንደሆነ ነው የተመለከት ነው። በነገው እለት በጣም በርካታ ሰዎች በዚህ ችግኝ ተከላ መርሃ ግብር ለመሳተፍ አሁንም በቂ ዝግጅት እያደረጉ እንደሆነ እስከ አመሻሽ ድረስ እንግዲህ የችግኞችን እያጓጓዙ እንደሆነ መመልከት ችለናል። ይህንን የኢትዮጵያን የአረንጓዴ አሻራ መርሃ ግብር ለዓለም ሀያላን ሀገራትም የአረንጓዴ ዲፕሎማሲን እንግዲህ የሚያጠናክር እንደሆነ የሚታወቅ ነው። በርካታ ሀገራት በጥቂት ሚሊዮን 10-20 ሚሊዮንም ሊሆን ይችላል ለመትከል በርካታ ዝግጅቶችን ሲያደርጉ እንደሆነ ይታወቃል። ለኢትዮጵያ ግን በነገው ዕለት 800 ሚሊዮን ችግኞችን ለመትከል በቂ ዝግጅት ተደርጓል። በተለያዩ አካባቢዎች ኦሮሚያ ክልል አርሲ ዞን ላይ በተለይ ሂጦሳ ወረዳ ላይ ይህንን እውን ለማድረግ በቂ ዝግጅት ተደርጓል። ነገ ማለዳ ላይ ደግሞ ያለውን ሁኔታ ወደ እናንተ የምናደርስና የምናስቃኝ ነው የሚሆነው። ለሳቱ ግን ያስኳቸው መረጃዎች እነዚህን ይመስላሉ። ወንድማገኝ ኃይሉ ከአርሲ ዞኖች ጋር እናመሰግናለን። መልካም ምሽት ይሆንልን። ባለፉት ዓመታት ከተገበሩ የአረንጓዴ አሻራ መርሃ ግብሮች ውጤታማ ከተባሉ ክልሎች አንዱ የሶማሌ ክልል ነው። ወደ ሶማሌ ክልል አቅንተን እንግዲህ ለነገው 800 ሚሊዮን ችግኞች በአንድ ጀንበር የተከላ መርሃ ግብር በሶማሌ ክልል በኩልስ ያለው ቅድመ ዝግጅት ምን ይመስላል የሚለው ሊነግረን ባልደረባችን አዝመራው ሞሴ በቀጥታ መስመር ላይ ጅግጅጋ ነው የሚገኘው። አመሰግናለሁ አዝመራው። እስካሁን እንደተከታተልከው በሶማሌ ክልል ከዚህ ቀደም 7 ዓመታት ከተከናወነ አረንጓዴ አሻራ መርሃ ግብር ባሻገር በዘንድሮስ በዚህ ዋዜማ ላይ ሆነው ያለው ቅድመ ዝግጅት ምን ይመስላል? ከዚህ በፊት የነበሩት ውጤቶች ምንድናቸው የሚለውንም አካተህ ልትነግረን ትችላለህ? አመሰግናለሁ። እንግዲህ የአየር ንብረት ለውጥ ዓለማችንን እየፈተነ እየመጣ ከጊዜ ወደ ጊዜ ደግሞ እየባሰ የመጣ ሁኔታ እንደሆነ ይታወቃል። በሀገራችን ደግሞ የአየር ንብረት ለውጥ አብዝቶ ከሚፈትናቸው አካባቢዎች አንዱ እኔ የምገኝበት የሶማሌ ክልል ነው። የሶማሌ ክልል እንግዲህ ባለፉት 7 ዓመታት በአረንጓዴ አሻራ ትልቁን ጥቅም እንዳገኘ ነው እየተገለጸ ያለው። እኔም ዛሬ አንድ አካባቢ ጎብኝቼ ነበርና ባለፉት 7 ዓመታት በአረንጓዴ አሻራ ርብርብ ተደርጎ ገላጣ ምንም ያልነበረበት ቦታ ጫካ ሆኖ ተመልክቼዋለሁና ይህ አካባቢ እንግዲህ በአብዛኛው አርብቶ አደር የሚኖርበት አካባቢ ስለሆነ የእንስሳቶቻቸው መኖ የሚሆን ግጦሽ በማጣታቸው ከቦታ ቦታ ይንቀሳቀሱ የነበሩ አርብቶ አደሮች አሁን በአረንጓዴ አሻራ አካባቢ በተሰራው ስራ ምክንያት አርብቶ አደሮቹ ከቦታ ቦታ መንቀሳቀስ እንዳይችሉ ምቹ ሁኔታ የተመቻቸበትን መንገድ አይቻለሁና አረንጓዴ አሻራ እንደ ሶማሌ ክልል የህልውና ጉዳይ ሆኖ እየተሰራ የመጣ መጀመሪያ አካባቢ ህብረተሰቡ ብዙም ጥቅሙን ያልተረዳ የነበረ ቢሆንም አሁን ግን ራሱ ህዝቡ እየመራው የአረንጓዴ አሻራ መርሃ ግብር እየተካሄደ እንደሆነ ነው እንግዲህ በቅርብ ዓመታት የነበሩት ተሞክሮዎች ሲገልጹልኝ የነበረውና እንግዲህ ነገ የ800 ሚሊዮን የአንድ ጀንበር የአረንጓዴ አሻራ መርሃ ግብርን ለማከናወን እንደ ክልል የችግኝ ዝግጅቱና ወደ ስፍራው ወደ 91 የችግኝ መትከያ አካባቢዎች የማንቀሳቀስ ስራው ተጠናቆ በአብዛኛው ዝግጁ ሆኖ ጉድጓዶችም ተቆፍሮ ዝግጁ ሆኖ ያለበት ሁኔታ ነው ያለ። እኔ ችግኞቹ ሲጓጓዙ በአንዳንድ መኪናዎች
እየተመለከትኩ ነበርና ህብረተሰቡ በየመንደሩ በየአካባቢው ለመትከል እንኳ ከነዛ ችግኞች እንዲሰጠው ሲጠይቅ እየተመለከትኩ ነበርና የአካባቢው ማህበረሰብ በተለይ ጅጅጋ አካባቢ ያለው ማህበረሰብ የአረንጓዴ አሻራ ምን ያክል ጠቃሚ መሆኑን ከጊዜ ወደ ጊዜ ተረድቶ አሁን የባለቤትነት ስሜት እያደረበት መምጣቱን በግሌ መመልከት ችያለሁና አረንጓዴ አሻራ ለሶማሌ ክልል ትልቅ የህልውና ጉዳይና ጠቃሚም መንገድ መሆኑን ተረድተው ስራዎች እየተሰሩ መሆኑን የተመለከቱት እንግዲህ ከአካባቢው አስተዳደርም ሆነ ከክልሉ መስተዳድር መረጃዎችን እንደሰማሁት ወደ 2.8 ሚሊዮን ችግኞች ነገ በአንድ ጀንበር ይተከላሉ ማለት ነው። ይህም በስፋት በሶማሌ ክልል የበረሃማነት ተጋላጭ በሆኑ አንድ አካባቢዎች የሚተገበር በመሆኑ ቁልፍ ስራ ተደርጎ እንደሚወሰድ ነው የተገለጸው። ይህ እንግዲህ ለሶማሌ ክልል ተጨማሪ አካባቢ የአየር ንብረት ለውጥን የመቋቋም ሂደት አንድ ሌላ ድጋፍ ይሆናል ተብሎ ነው የሚጠበቀው። ነገ ጠዋት እንግዲህ በጅጅጋና በሶማሌ ክልል አጠቃላይ የሚኖረውን የአንድ ጀንበር የ800 ሚሊዮን የአረንጓዴ አሻራ ማሳረፍ መርሃ ግብርን እኔም ከዚሁ ከቦታው ለተመልካቾቻችን የማቀርብ ይሆናል። ተመስገንና ሮዛ። እንግዲህ አዝመራው ከማቅረብ ባሻገር እንግዲህ በታሪክ አጋጣሚ በሶማሌ ክልል በጅግጅጋ የችግኝ ተከላ መርሃ ግብር ላይ ትሳተፋልና አንተም ያው አሻራን ታሳርፋለህ። አመሰግናለሁ። ቀጥለናል። የተወዳጁ ተመልካቾቻችን አሁንም ወደ እናንተ እያደረስን ያለነው በመላ ሀገሪቱ በተለያዩ አካባቢዎች የአረንጓዴ አሻራ አንድ ጀንበር መርሃ ግብር ገጽታ ምን ይመስላል፣ ቅድመ ዝግጅት ውስጥ ምንድነው የሚለውን ነው እያስዳሰስናችሁ ያለነው። በነገው ሀገር አቀፍ የአረንጓዴ አሻራ የማኖር ዘመቻ በርካታ ችግኞችን ለመትከል ተዘጋጅተን እየጠበቅን ነው አሉ የማዕከላዊ ኢትዮጵያ ክልል ነዋሪዎች። በክልሉ በሚካሄደው የአንድ ጀንበር የአረንጓዴ አሻራ አስፈላጊው ዝግጅት መጠናቀቁን የገለጸው የግብርና ቢሮ ለምግብነትና ለገበያ የሚሆኑ ችግኞች በስፋት እንደሚተከሉም አሳውቋል። ይመራደም ተጨማሪውን ይዞታል። ሊጀመር ሰዓታት ብቻ የቀሩት በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር በተለያዩ የኢትዮጵያ አካባቢዎች ዝግጅት እየተደረገ ነው። እኛም በዚህ በማዕከላዊ ኢትዮጵያ ክልል ወደ ወልቂጤ ቀቤና ልዩ ወረዳ አካባቢ እንገኛለን። ይህን ችግኝ እንግዲህ በዚሁ በዝግጅቱ ተገኝቼ እዚህ ነገ የሚተከልበት ችግኝ ላይ በዚህ መልኩ አስቀምጫለሁኝ። በማዕከላዊ ኢትዮጵያም የሚገኙ ነዋሪዎች በነገው ዕለት በነቂስ ወጥቶ ይህንን የችግኝ ተከላ መርሃ ግብር ለመሳተፍ ከወዲሁ በጉጉት እየጠበቁ እንደሚገኙም ለእኛ አስተያየታቸውን ነግረውናል። ያው የነገው ቁፋሮ ከወር በላይ ነው የጀመርነው። ቁፋሮ ዝግጅት ቦታው መረጣ ላይ አስተካክለን ቁፋሮ እየቆፈርን እስካሁን እንገኛለን። እኔ ለነገ ለችግኝ ተከላ ላይ ሙሉ በሙሉ ዝግጅት አድርጌያለሁኝ። በግልም ደረጃ በህብረተሰብም ደረጃ የማዘጋጀት ስራዎች ሰርተናል። እኔ ይኸው አሁን ችግኝ እያቀረብን ነው። ነገ ሌሊት 12 ሰዓት ተነስቼ እንደ ራሴ 15-20 ለመትከል ዝግጁ ነኝ። ጉድጓዶች ቀርመው ተዘጋጅተዋል። እርግጥ አሁን ወቅቱ ዝናብ ነው። በእነዚህ ጉድጓዶች ላይ ውሃ ይገኛል። ይህንን ውሃ በነገው የዘመቻ ተከላ ላይ ቀድቶ ለማስወገድም በየጉድጓዶች ላይ እንዲህ አይነት ሃይላንድ ቁራጮች ተዘጋጅተዋል። እንግዲህ የሚተክለው ማህበረሰብም ይህንን ውሃ መጀመሪያ እንደዚህ እየደፋ ካወጣ በኋላ ነው ችግኞችን የሚተክለው። በአጠቃላይ በዚህ ክልል በነገው ዕለት ለምግብነትና እንዲሁም ደግሞ ለገበያ እስከ ወደ ውጭ ተልከው የውጭ ምንዛሬን የሚያመጡ ችግኝ አይነቶች ጭምር የተካተቱበት ነው በዚህ በችግኝ ተከላ መርሃ ግብሩ። አቮካዶ ይሄ እንግዲህ አረንጓዴ ወርቅ ነው እንደያዝኩት። ይሄ ደግሞ ሌላ አካባቢ ጥበቃን የሚያካሄድ ይሄ በአይነቱም ልዩ ሊሆን ይችላል። ለጣውላ፣ ለውበት፣ ለተለያዩ ፋይዳዎች ያሉት በተለይ የዝናብ አጠር በሆኑ አካባቢዎች ትልቅ ትርጉም ያለው ካሲያ የሚባል እንዲህ አይነት ለየት ያሉ አገር በቀል የሆኑ ለአካባቢ አየር ንብረት ተስማሚ የሆኑ የችግኞቹን ያዘጋጀ ነው። በዚህ ዓመት እኛ ከአጠቃላይ የተዘጋጀው ችግኝ 65-70% አካባቢ አብዛኞቹ የሚበሉ ከፍተኛ የኢኮኖሚ ጠቀሜታ ያላቸው ከችግኝ ዝግጅታቸው እስከ ቀጣይ እስከሚሰጡት ፍሬ የስራ እድል የሚፈጥሩ የምግብ ምንጭ የሆኑ አንዳንዶቹ ደግሞ ኤክስፖርትም የሚደረጉ ዛሬ የምንተክለው ችግኝ ለአሁኑ ትውልድ ሀብትም ምግብም የስራ እድልም የገበያ ችግር መፍቻም ነው። ለቀጣዩ ትውልድ ደግሞ ዘላቂ ትውልድ ተሻጋሪ ቅርስና ውርስ ነው። ብል የማይበላው ውርስና ቅርስ ነው እየተከልን ያለ ነው። በማዕከላዊ ኢትዮጵያ ክልል የአረንጓዴ አሻራ ችግኞችን የመትከል መርሃ ግብር በየዓመቱ በአንድ ጊዜ ብቻ ሳይሆን በዘመቻ የሚካሄደው በተለያዩ ጊዜዎች የማካሄድ ህብረተሰቡ ባህል አድርጎትም እየቀጠለ መሆኑን ከዚሁ ያገኘነው መረጃም የሚያመላክት ነው።
ነው። በአመት 3 ጊዜ ንቅናቄዎች አሉ። መስከረም ላይ የበጋ ወቅት የግብርና ስራዎች ንቅናቄ ያለ አንዱ አረንጓዴ አሻራ ነው። በዚህ ወቅት አረንጓዴ አሻራ አጀንዳ የሚሆነው አንዱ ባለፈው አመት የተከልናቸውን ማጽደቅ መንከባከብ የሚል ነው። ሁለተኛ በሚቀጥለው አመት ምን እንተክላለን፣ ምን ያህል እንተክላለን፣ የት እንተክላለን የሚለው ጉዳይ ላይ መግባባት መፍጠር ነው። ሁለተኛው ንቅናቄ ጥር ላይ ነው። ጥር ላይ የበልግ ወቅት ግብርና ልማት ስራዎች ንቅናቄ ያለ አንዱ አረንጓዴ አሻራ ነው። አረንጓዴ አሻራ በዚህ ወቅት የምናደርገው አንደኛው ስራ የነባሩን የማጽደቅ የመንከባከብ እሱን ቀጣይነት ባለው መልኩ፣ ሁለተኛው ደግሞ በዚህኛው አመት ለሚተከሉት የተዘጋጁ ችግኞች በተገቢው መንገድ እንክብካቤ ለችግኞቹ ዝግጅት ማጠናቀቅ ህብረተሰቡ ባህል አድርጎታል፣ ባለቤት ሆኖበታል። ስለዚህ ነገ ከ12 ሰዓት ጀምሮ ሁሉም የክልላችን ህፃን አዋቂ በሙሉ በዚህ በየተከላ ቦታዎቻችን በዚህ ተከላ እንዲሳተፍ በነገው ዕለት ኢትዮጵያውያን በአራቱም አቅጣጫ 800 ሚሊዮን ችግኞችን በአንድ ጀንበር ይተክላሉ። ተስፋን እንትከል በሚል መሪ በዋዜማው ላይ ሆነን የኢትዮጵያ ቴሌቪዥን ይህንን ታሪካዊ ስነ ስርዓት እየተከታተለ ማቅረቡን ቀጥሏል። በተለያዩ አካባቢዎች ያሉ ባልደረቦቻችንም እንደዚሁ እያስቃኙ ነው። አሁን ባህር ዳር ከተማ ነው የምንከተመው። በባህር ዳር ከተማና አካባቢው ለነገው የአንድ ጀንበር የችግኝ ተከላ ዝግጅቶች ምን ደረጃ ላይ ይገኛሉ? የከተማ ነዋሪዎችስ በነገው ዕለት በችግኝ ተከላው በንቃት ለመሳተፍ ምን ያህል ዝግጁ ናቸው የሚለው ሊነግረን በቀጥታ መስመራችን ላይ ሳሙኤል ወርቃየው ይገኛል። ሳሙኤል መቀጠል ትችላለህ። ኢትዮጵያውያን 800 ሚሊዮን ችግኞችን በአንድ ጀንበር በመትከል ዳግም ታሪክ የሚጽፉበት ዋዜማ ላይ እንገኛለን። እንደሚታወቀውም በነገው ዕለት ኢትዮጵያውያን በመሳተፍ በተለይ 800 ሚሊዮን ችግኞችን በአንድ ጀንበር በመትከል ዳግም ታሪክ ይጽፋሉ። የመደመር መንግስት ለአረንጓዴ አሻራ መርሃ ግብር በሰጠው ልዩ ትኩረት ባለፉት ዓመታት በተተከሉ 48 ቢሊዮን ችግኞች በተለይ የምግብ ዋስትናን በማረጋገጥ እንዲሁም የአካባቢ ስነ ምህዳርን በመጠበቅና በሌሎችም እምርታዊ ለውጦች ታይተዋል። በዚህም ኢትዮጵያ በአረንጓዴ ልማት ለዓለም አቀፉ ማህበረሰብም ጭምር ትኩረት እየሳበች ትገኛለች። በነገው ዕለት በሚከናወነው የ800 ሚሊዮን የአንድ ጀንበር ችግኝ ተከላም ታዲያ መላው ኢትዮጵያውያን ይሳተፋሉ። ይህም ታዲያ ችግኝ መትከል ብቻ ሳይሆን ለአንድ ዓላማ በጋራ መቆምም የሚጎናጸፍበት የሚንጸባረቅበትም ነው። በአማራ ክልልም ለዚሁ የአንድ ጀንበር ተከላ በተለይ የተለያዩ ችግኞችን የማዘጋጀትና የጉድጓድ ቁፋሮ ዝግጅቶች ተጠናቀዋል። በዚህም የምግብ ዋስትና ሊያረጋግጡ የሚችሉ የተለያዩ የፍራፍሬና ሌሎችም ችግኞች ከዛ ባሻገርም የደን ልማትና ሌሎችም ችግኞች በዚሁ የዝግጅቱ አካል ናቸው። ለዚህም ታዲያ ዜጎች በነገው ዕለት በአንድ ጀንበር ለመሳተፍ ዕለቱን እየተጠባበቁም ይገኛሉ። እኔ በሚገኝበት በባህር ዳርና አካባቢው የሚኖረውን የአንድ ጀንበር ተከላና እንዲሁም አጠቃላይ እንቅስቃሴ ውሎ በቀጥታ ስርጭት እኔ ሳሙኤል ወርቃየው ወደ እናንተ አደርሳለሁ። እናመሰግናለን ሳሙኤል ለመረጃዎቹ። አሁንም ቀጥለናል። ነገ ለሚካሄደው የአንድ ጀንበር የችግኝ ተከላ ዘመቻ ዝግጁ መሆናቸውን በአሶሳ ዞን አብራሞ ወረዳ ነዋሪዎች ገለጹ። በክልሉ በተለያዩ አካባቢዎች የጉድጓድ ቁፋሮና ችግኞችን ወደ መትከያ ቦታቸው የማጓጓዝ ስራም ተከናውኗል። የነዋሪዎቹን አስተያየት ጀማል አህመድ አሰባስቧል። ዛሬ ያው ለነገ ዝግጅት ነው። ዛሬ ጉድጓድ ዝግጅት ነው። ለነገው ደግሞ ያው ከዚህ የበለጠ ህዝብ ነው የሚወጣ። ከጉድጓድ ዝግጅት ጀምሮ እስከ ነገ ችግኙ እስከምናሳርፍ በደንብ ነው አሁን ዝግጅት ያደረግን ያለ ነው፣ እየተጠባበቅን ነው ያለው። በዚህ በፊትም የተተከሉ ችግኞችም እንደሚታየው ያው አድጎ አሁን ያው ለገባቢ አየር በጣም ምቹና ማራኪ ሆኖ እንትን እያደረገ ስለሆነ በጣም ነው ደስ ያለን። እኛ አሁን ከዚህ በፊት የተተከሉት ማለት ነው አድጎ ያው እንደዚህ ለጥቅምም የደረሱ ነው። ጉድጓድ ቆፍረናል። ለነገው ዝግጁ ነን። በጠዋት 12 ሰዓት ወጥተን እንተክላለን። ከረቢላም አለም አቮካዶም ቀርቀሃም አለም ለነገን ጨምሪ ማንኮ እንተክላለን። ያው በ12 ሰዓት ጠዋት ተነስተን እዚህ እንገኛለን። ያው ዝግጁ ነን። ጥቅሙ ያገኘ ነበር በመግናት አለ። ምንድነው? አንድ ኮርፍያ የተከለከለ ነው። አሁን እኛ አየር አየር እያመጣ ነው ወደዚህ። ስለዚህ ነው የምንሰራ። ነገ ጠዋት በ12 ሰዓት ወላ ወንድ ወላ ሴት ወላ ወጣት ሴት ወላ ወንድ ወጣት ጠቅላላው ይገኛሉ፣ ይሰራሉ። ያው ዝግጅታችን ያው ነገ ችግኝ ተከላ ነው። ያ ዝግጁ ላይ ነው። ሰው በ12 ሰዓት ወጥተን በቃ እንትን ዝግጁ ነው።
ዛሬ ጉድጓድ የቆፈሩ ነው። የነገ ዝግጅት ነው። እኛ ወጣቶች 12 ሰዓት ተነስተን ነገ ችግኝ የተከሉ ነው። ባለፈው አመት ደግሞ ተክለዋል። አሁን ደግሞ እንትና ለውጥ አይተን ያው የጨመሩ ነው ዘንድሮ። በጣም ደስ ብሎናል። ለነገ በ12 ሰዓት ተነስተን ተክለዋለን። ሙሉ ሰዎች ሙሉ ቀበሌ አፋ መገሌ ቀበሌ ሙሉ ሰዎች ነው የሚመጡ። ጉድጓዶችን ሁሉም ተቆፍሮ ተያዩ ነው ያለ። ችግኙ ደግሞ ከትናንት ጀምሮ ወርዷል። የወረደ ደግሞ በሚሊሻን ያስጠበቅን ነው ያለ ነው። ከአርብ ጀምሮ ዝግጅቱን ያካሄዱ ነው ያለ ነው። ይሄ ደግሞ አሻራው የቀበሌ ብቻም ሳይሆን የብዙሃን ሀገር አቀፍ ያለ ነው። ስለዚህ ይህንን ትኩረቱ የምንሰጠው እንኳን ለነገው ህፃንን ዝግጅቱ ሆኖ መጥቶ በቃ እዚች እንተሳተፍ ነው ለነገ ማለት ነው። አዎ ዛሬ በደስታችን ቆፍረን እኛ ሴቶች ተሳትፎ በጣም ደስ ብለዋል። ደስ ነው። አሁን መጀመሪያ ማንጎ አለ፣ ሁለተኛ ከራቢላ አለ፣ ሶስተኛ ዘይቱን አለ፣ ቀርቀሃም አለ። በቃ ዝግጁ ነን። 12 ተነስተን በቃ መተን እንተክላለን። ኢትዮጵያውያን በነገው ዕለት 800 ሚሊዮን ችግኞችን በአንድ ጀንበር ይተክላሉ። ዋዜማው ላይ ሆነን ይህንን ጉዳይ እያነሳን ነው። በሲዳማ ክልል ለነገው የአንድ ጀንበር የአረንጓዴ አሻራ የቅድመ ዝግጅት ስራ በሁሉም የክልሉ አካባቢዎች ለተጠናቀ ነው ለማወቅ የቻልነው። የዘንድሮ የአንድ ጀንበር ችግኝ ተከላ በክልሉ ከ4000 ሄክታር በላይ በሚሆን መሬት ላይ ለማከናወን ነው የታቀደው። ለተከላ በተመረጡ ቦታዎች ላይ የጉድጓድ ዝግጅት ስራ ተቋም ባላት ቀናትም ቀደም ባሉ ቀናት በህዝብ ተሳትፎ የተሰራ ሲሆን እስከ ዛሬ እኩለ ቀን ከሪፖርተራችን ሚካኤል ገዙ እንደተረዳ ነው ከሆነ ችግኞችን የማጓጓዙ ስራ ተጠናቋል። አሁንስ ያለው ሁኔታ ምን ይመስላል የሚለውን ሚካኤል ገዙ ከዛው ከሐዋሳ የሚነግረን ይሆናል። መቀጠል ትችላለህ ሚካኤል። አመሰግናለሁ። ነገ እንግዲህ በሀገር አቀፍ ደረጃ ለሚደረገው የዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በተለያዩ የሀገሪቱ አካባቢዎች የቅድመ ዝግጅት ስራ ሲከናወን ሰንብቷል። በዚህ በሲዳማ ክልልም እንግዲህ ቀደም ባሉት ቀናት የቅድመ ዝግጅት ስራዎች ተከናውነዋል። በተለይም ችግኝ በሚተከልባቸው አካባቢዎች የሚገኙ ማህበረሰብ ክፍሎች የጉድጓድ ዝግጅት ስራዎችን ቀደም ብለው ማከናወን ችለዋል። ዛሬ እንግዲህ እስከ እኩለ ቀን ድረስ ደግሞ በተለያዩ ችግኝ ጣቢያዎች የተዘጋጁ ችግኞችን ለተከላ የተዘጋጁ ስፍራዎች የማጓጓዝ ስራ እንዲሁ ተከናውኖ ተጠናቋል። ሲዳማ ክልል እንግዲህ የይርጋለም አግሮ ኢንዱስትሪ ፓርክ የሚገኝበት እንደመሆኑ መጠን በዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብርም ለኢንዱስትሪ ግብዓት የሚሆኑ ችግኞች ትኩረት ተሰጥቷቸዋል። ለአብነትም እንደ አቮካዶና ቡና ያሉ ችግኞች በስፋት ዝግጅት ተደርጎባቸዋል። እኛም እንግዲህ ዛሬ በክልሉ በተለያዩ አካባቢዎች ላይ አጠቃላይ የቅድመ ዝግጅት ስራዎችን ምልከታ ማድረግ የቻልን ሲሆን ማህበረሰቡ ለአካባቢ ጥበቃ ስራ የሚሰጠው ትኩረትና ተሳትፎ ከአመት አመት እየተሻሻለ መምጣቱን መመልከት ችለናል። ለዚህ ደግሞ እንደ ዋነኛ ምክንያት ተደርጎ የሚነሳው በባለፉት አመታት የተጎዱና የተራቆቱ አካባቢዎች ላይ የአካባቢ ጥበቃ ስራዎች መከናወናቸውን ተከትሎ የተገኘው ውጤት በዋነኛነት መጥቀስ ይቻላል። በተለይም በእነዚህ አካባቢዎች ላይ ለምግብ ዋስትና መረጋገጥ እንደዚሁም ደግሞ ለኢኮኖሚያዊ አስተዋጽኦ ፋይዳ ያላቸው ውጤቶችን ማህበረሰቡ በመመልከቱ በየጊዜው በሚደረገው የአረንጓዴ አሻራ መርሃ ግብርም ተሳትፎውን እያጠናከረ መጥቷል። ነገ እንግዲህ በሀገር አቀፍ ደረጃ በሚደረገው የአንድ ጀንበር የአረንጓዴ አሻራ መርሃ ግብርም በዚህ ክልል ከ1.5 ሚሊዮን በላይ የማህበረሰብ ክፍሎች ተሳትፎ በማድረግ አሻራቸውን ያኖራሉ ተብሎ ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እንግዲህ እዚህ ያለውን ሁነት እየተከታተለ ለተመልካቾቹ በቀጥታ መረጃዎችን የሚያደርስ ነው የሚሆነው። ያለኝ መረጃ ይህን ይመስላል። እናመሰግናለን ሚካኤል። ቀጥለናል። የጋምቤላ ክልል ነዋሪዎች የጠቅላይ ሚኒስትር አብይ አህመድን ሀገራዊ ጥሪ በመቀበል በነገው ዕለት በሚካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር ላይ ለመሳተፍ መዘጋጀታቸውን ገልጸዋል። የነዋሪዎቹን አስተያየት ሚፍታህ አብዱል ቃድር አሰባስበዋል። ነገ የሚካሄደው የሀገራዊ ችግኝ ተከላ እኔ እንደ ዜጋ አሻራዬን ለማሳረፍ ወይም ችግኝ ለመትከል በጣም ዝግጁ ነኝ። ችግኝ ተከላ ከተጀመረበት ቀን ጀምሮ ወይም ዓመት ጀምሮ እስከ ዛሬ የተከልን ነው ያለ ነው። የችግኝ ተከላውን እሳቸው ጠቅላይ ሚኒስቴራችን በቀደዱልን ፈር መንገድ ይህን ለነገ ተዘጋጅቻለሁ። በግለሰብ እንደ ግለሰብ እኔም የግሌን ለመወጣትና
ነገ ሁላችንም ወጥተን በነቂስ ወጥተን የአንድ ጀንበር ተክል እንትን የምናደርግበት ቀን ስለሆነ ትልቅ ደስታ ይሰማኛል። እዚህ ዓመት ብቻም ሰው በየዓመቱ ተክላለሁ። አጋጣሚ ሆኖ ዘንድሮ ጋምቤላ ላይ ሆነ እንጂ አምና አዲስ አበባ ላይ ተገኛለሁ። የአየር ጸባይን አስተካክልልናል። ድርቅን መቋቋም እንችላለን። በየዓመቱ ችግኝ መትከል በግሌ ቢያንስ እስከ 20 ችግኝ ለመትከል የነገዋን ቀን በጉጉት እየጠበቅኩ ነው። ከተጀመረ ጀምሮ እስካሁን ድረስ እየተከልኩ ነው የመጣሁት። ፍሬውንም እያየን ነው። በክልላችን እንግዲህ እንደሚታወቀው የተለያዩ የተፈጥሮ ዛፎችም አሉ። አሁን ግን የተለያዩ ለምግብ የሚሆኑ ፍራፍሬ የተለያዩ እንትኖችን በተለያየ ሁኔታ እየተከልን ለቀጣዩ ትውልድ እርሾ እንዲሆን እያደረግን ነው ያለነው። የምንተከላቸው ችግኞች በሙሉ ኢኮኖሚያዊ ጥቅም እየሰጠ ለምግብነት የሚቀርበው ሆኗል። ስለዚህ አሁን ያለን ዝግጅት እስከ መጨረሻ እንደሚሳካ ዝግጁ ነኝ ማለት ነው። ወደ ድሬዳዋ ቅንተናል። በድሬዳዋ ለነገው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር አስፈላጊው ዝግጅት ተጠናቋል። በከተማ አስተዳደሩ የምግብ ዋስትናን የሚያጠናክሩ የደን ሽፋንን የሚያሳድጉና እንደዚሁም ደግሞ የከተማዋን ውበት የሚጨምሩ ችግኞች ይተከላሉ ነው የተባለው። ጎርፍን ጨምሮ በተለያዩ የአየር ንብረት ለውጥ ተጋላጭ የሆነችው ድሬዳዋ ይህንን ተጋላጭነቱን ለመከላከል የአረንጓዴ አሻራን ተግባራዊ በማድረግ ውጤት እያመጣች እንደምትገኝ ያለፉት ዓመታት መዛግብት ያመለክታሉ። የአረንጓዴ አሻራ መርሃ ግብር የድሬዳዋ ከተማ ዝግጅት ምን አይነት ሁኔታ ላይ ይገኛል ወይ ምን ደረጃ ላይ ይገኛል የሚለውን አባዲ ወይና የሚነግረን ይሆናል። አባዲ፣ እንደው ነዋሪዎቹስ ለነገው መርሃ ግብር ምን አይነት ዝግጅት አድርገዋል? አንተስ በከተማ ውስጥ ተዘዋወር ምን ታዘብክ የሚለውን ጨምረህ ንገረን። አመሰግናለሁ። እንግዲህ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በነገው ዕለት ተግባራዊ የሚደረግ ነው የሚሆነው። የድሬዳዋ ከተማ አስተዳደርም ይህንን ዕለት በተለያዩ የችግኝ ተከላዎችን ለማሳለፍ ከወዲሁ ቅድመ ዝግጅትን አጠናቋል። በተለይም የከተማ ነዋሪዎችን ለማናገር ሞክረን ነበር። የአረንጓዴ አሻራ ለከተማዋ እጅግ የላቀ ፋይዳ እንዳለው ነው ሲያነሱልን የነበረው። በተለይም ለአየር ንብረት ለውጥ ተጋላጭ ከሆኑ ከተሞች መካከል አንዷ የድሬዳዋ ከተማ ተጠቃሽ ነች። ይህንን የአየር ንብረት ለውጥን ለመከላከል ደግሞ የአረንጓዴ አሻራ እጅግ ሁነኛ መፍትሄ መሆኑን ነዋሪዎቹ ሲያነሱልን የነበረው። ታዲያ የአረንጓዴ አሻራ ላይ ከተጀመረበት ጊዜ አንስቶ በንቃት አሻራቸውን እያሳረፉ እንደሚገኙ አነስተዋል። በከተማዋ ያለውን የሙቀት መጠን ለመቀነስ ከዛ ባሻገርም ደግሞ ያላትን የጎርፍ ተጋላጭነትን ለመቀነስ የአረንጓዴ አሻራ ሁነኛ መፍትሄ በመሆኑ ከተጀመረበት ጊዜ አንስቶ አሻራቸውን እያሳረፉ እንደሚገኙ አነስተዋል። ለነገው ዕለትም በተለይም ደግሞ ለአንድ ጀንበር የአረንጓዴ አሻራ መርሃ ግብርም አሻራቸውን ለማሳረፍ ቅድመ ዝግጅታቸውን ሲያጠናቅቁ እንደነበሩ ነው ነዋሪዎች የገለጹልኝ። በተለይም በከተማዋ የተለያዩ የምግብ ዋስትናን ሊያረጋግጡ የሚችሉ የተለያዩ ፍራፍሬዎች ወይም ደግሞ ችግኞች ናቸው የሚተከሉት። በከተማዋ ከሚተከለው ችግኝ መካከል ደግሞ 60 በመቶ የሚሆነው የምግብ ዋስትናን ሊያረጋግጡ የሚችሉ ችግኞች ናቸው የሚተከሉት። በዋናነትም እንደ ብርቱካን፣ ፓፓያ ከዛ ባሻገርም ደግሞ አቮካዶና ሎሚ እንደ ሮማን ያሉ ችግኞች ናቸው የሚተከሉት። ከዛ ባሻገር ደግሞ 40 በመቶ የሚሆኑ የከተማዋን የደን ሽፋን ሊያሳድጉ የሚችሉ ችግኞች ናቸው የሚተከሉት። በተለይም 22 በውሃ ገብ የሆኑ የገጠር ቀበሌዎች እንዲሁም ደግሞ የቤት ለቤት የችግኝ ተከላ የሚከናወን ነው የሚሆነው። ከዛ ባሻገርም ደግሞ የውሃ አክሰስ ወይም ደግሞ የውሃ አቅርቦት ባላቸው የመንግስት መስሪያ ቤቶችም እንዲሁ የችግኝ ተከላ መርሃ ግብሩ የሚከናወን ነው የሚሆነው። ታዲያ የከተማዋ አመራሮችን ለማናገር ሞክሬ ነበር። አመራሮቹ እንደገለጹልኝ ከሆነ ለአንድ ቀን ጀንበር የአረንጓዴ አሻራ መርሃ ግብር በቂ ቅድመ ዝግጅት መጠናቀቁን አነስተዋል። የችግኞችን ወደ ተለያዩ ወረዳዎች ከማሰራጨት ጀምሮ ጉድጓዶችን ከማዘጋጀትና አስፈላጊ የሆኑ ቅድመ ዝግጅቶችን ማጠናቀቃቸው አነስተዋል። በነገው ዕለትም ደግሞ ከ12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ የችግኝ ተከላ መርሃ ግብሩ እንደሚከናወን ሲያነሱልኝ ነበር። ታዲያ አጠቃላይ ለአንድ ቀን ጀንበር የአረንጓዴ አሻራ መርሃ ግብር አስፈላጊውን የሆነ የቅድመ ዝግጅት ስራ መጠናቀቁን ሲያነሱልኝ ነበር። በተለይም ደግሞ የአረንጓዴ አሻራ መርሃ ግብር ለከተማዋ እጅግ የላቀ ፋይዳ ያለው ከመሆኑ ጋር ተያይዞ ህዝቡ በነቂስ ወጥቶ እንዲሳተፍም ጥሪያቸውን ሲያቀርቡልኝ ነበር። በአጠቃላይ ግን የአረንጓዴ አሻራ መርሃ ግብር ለድሬዳዋ ከተማ አስተዳደር እጅግ የላቀ ፋይዳ እንዳለው በአጠቃላይ ሲነሳ ነበር ማለት ነው። እኛም ቅኝት ለማድረግ ሞክረን ነበር። የተለያዩ የፍራፍሬ ችግኞች እንዲሁም ደግሞ የአጠቃላይ የደን ሽፋን ሊያሳድጉ የሚችሉ ችግኞች ሲሰራጩ አጠቃላይ ደግሞ የጉድጓድ ቁፋሮ ጨምሮ የተለያዩ ዝግጅቶችን በሚገባ ሲከናወን እንደነበር መታዘብ ችለናል። መልካም አባዲ ወይና ከድሬዳዋ ላደረስከን መረጃ እናመሰግናለን። ሰላም አምሽ። ዘገባዎቻችን ቀጥሏል። ወደ አማራ ክልል እንሻገር። በአማራ ክልል ደቡብ ወሎ ዞን ለነገው የአንድ ጀንበር አረንጓዴ አሻራ መርሃ ግብር የፍራፍሬ ችግኞች ለመትከል ዝግጅት ተደርጓል። በዞኑ በቃሉ ወረዳ በአረንጓዴ አሻራ በተተከሉ ፍራፍሬ ችግኞች አርሶ አደሩ ከሰብል አምራችነት ወደ ጥምር ግብርና አምራችነት የተሸጋገረ መሆኑም ተገልጿል። አስተያየቶቻቸውን በቦታው የሚገኘው ሪፖርተራችን
ባዬ ሙላት አሰባስቦ ልኮልናል። በተለያየ ጊዜ የተከልናቸው አትክልቶች በተለይ አረንጓዴ አሻራዎችን አድርገናል። ነገር ግን አሁን ላይ ፍራፍሬ ላይ የሞከርናቸው ነገሮች ውጤታማ እያደረጉን ስለሆነ አሁን ላይ ሙሉ በሙሉ ትኩረታችንን ሙሉ እርሻዎቻችንን ወደ ፍራፍሬ ልማት የገባና ዝግጅት እያደረግን ሲሆን ነገ ላይ ሙሉ በሙሉ እንተክላለን። የማንጎ ክላስተር እንተክላለን ብለን ዝግጅት ላይ ነን። ማሽላ በቀሎ ምናምን ነበር የምንለው አሁን አስፈላጊው ማንጎ ሆኖ ተገኝቷል። ሸጠውም ወደ ብር ቢለውጡት ጥቅም ያለው ዋጋ ያለው ነው። መሬቱን እየለካሁ እየቆፈርኩ ነው። ለነገ ተዛይቻለሁ ለመስከር። ከዚህ ቀደምም ራሱ ፍሬ የሚሰጡ አትክልቶች አሉ። በደንብ አድርጎ እስከ 570 ሺህ ብር እስከ 660 ሺህ ብር ድረስ አንድ አርሶ አደር ታንዲት ማሳ ላይ 4 ኩንታል 5 ኩንታል ተማይወጣት መሬት ላይ 570 ሺና 660 ሺህ ብር እየሸጥን እንገኛለን። አረንጓዴ አሻራን ለመጠቀም በሙሉ በዚህ አካባቢ ላይ አርሶ አደር ትልቅ የንቅናቄ ጊዜ አድርጎ ነገ ተክሎ አሻራውን ጥሎ ለመውጣት ዝግጁ አድርገናል። ብዙ ጊዜ የችግኝ ተከላ አረንጓዴ አሻራ ሲባል ሰው የሚረዳው የደን ችግኝ ማልማት ብቻ ተደርጎ ነበር የሚወሰደው። ግን የአረንጓዴ አሻራ ፕሮግራም ከቀየራቸው ትልቁ ነገር አንደኛው ለምግብና ለገበያ የሚቀርቡ የፍራፍሬ ልማቶች ላይ በጣም ፎከስ አድርጎ አርሶ አደሩ ሳብሲስታንስ ከሆነ ለምግብ ፍጆታ ብቻ የሚያመርተው ማሽላ ኦር ጤፍ ላይ ሳይታጠር ዲፔንድ ሳይሆን በተለይ ገበያ ተኮር የሆኑ ፍራፍሬዎችን በኮሚዲቲ ወይም በክላስተር ደረጃ በማስፋት መስኖን ቤዝ አድርጎ የአርሶ አደሩ ኑሮ ለማሻሻል ትኩረት ተደርጎ እየተሰራ ነው። እንደኛ ወረዳ ጉድጓድ ተዘጋጅቶ የቅድመ ዝግጅቱ ስራ 100% ጨርሰን ችግኞችን በማጓጓዝ ዳምፕ ኤሪያና ችግኞች እስከሚተከሉ ድረስ ሼድ ውስጥ እንዲቆዩ ያደረግንበት ሁኔታ ነው ያለው። ነገ በጉጉት እየጠበቅን ነው። ምክንያቱም ማንጎ በተለይ አሁን ላይ ያለው ውጭ ላይ ያለው ገበያና አሁን በመንግስት በነፃ እያቀረበልን ከዚህ በላይ ትልቅ ድጋፍ የለም። ምክንያቱም አሁን ላይ 500 ብር የተሸጠ ነው ውጭ ላይ። እኔ አሁን ልትከልብል ቢያንስ በዚህ እንትን ላይ 200 ጉድጓዶችን አዘጋጅቻለሁ። እነዚህ 200 ጉድጓዶችን በ500 ብር ተስባቸው 100 ሺህ ብር ማለት ነው። የመንግስት ድጋፍ በነፃ ነው የቀረበልን። በነፃ መቅረቡ ይሄ ድል ሊያልፈና አይገባም። ወደ ሀብት ማማ ነው እየወሰድን ያለው መንግስት። በነገው ዕለት 800 ሚሊዮን ችግኞች በአንድ ጀንበር በኢትዮጵያ ምድር ላይ ይተከላሉ። ለዚሁ መርሃ ግብር ታዲያ የአንድ ጀንበር ችግኝ ተከላ መርሃ ግብር በቤኒሻንጉል ጉሙዝ አሶሳ ያለው ዝግጅት ምን ይመስላል የሚለውን ሊያስቃኘን ነስረዲን ሐሚድ እዛው ስፍራ ተገኝቶ ያለው ሁኔታ ተከታትሏል። አብረን እንከታተል። የአረንጓዴ አሻራ ችግኞችን ከመትከል ባለፈ ተፈጥሮን በመንከባከብ እንዲሁም ለነገው ትውልድ አሻራን በማሳረፍ ትልቅ አስተዋጽኦን ያበረክታል። ኢትዮጵያም ባለፉት 7 ዓመታት ችግኞችን በመትከል ከፍተኛ ስራዎችን ሰርተዋል። ዘንድሮም ተስፋን እንትከል በሚል መሪ ቃል የተጀመረው ይህ መርሃ ግብር በርካታ ስራዎች ተሰርተዋል። በተለይ ደግሞ በተለያዩ የሀገሪቱ አካባቢዎች ችግኞች እየተተከሉ ይገኛሉ። በነገው ዕለትም በአንድ ጀንበር ኢትዮጵያ 800 ሚሊዮን ችግኞችን ለመትከል ዝግጅት ተደርጓል። በቤንሻንጉል ጉሙዝ ክልልም ያለውን ዝግጅት ምን ይመስላል? ከአጠገቤም የቤንሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ የሆኑት ሀጂ ባበክር ሀሊፋ ይገኛሉ። ስለ ክልላዊ አጠቃላይ ዝግጅት ምን ይመስላል የሚለውን ይነግረናል። እንደ ቤንሻንጉል ጉሙዝ ክልል በነገ ዕለት 15 ሚሊዮን ችግኝ ይተከላል እና 15 ሚሊዮን ችግኙ በአሁኑ ሰዓት እንደምናየው በሁሉም ቦታዎች ማህበረሰብ ከ3 ቀን 4 ቀን በፊት ወጥቶ ጉድጓድ በማዘጋጀት የምንተክልበት 15 ሚሊዮን ችግኝ ቦታዎች ተመርጦ ጉድጓዶች ተዘጋጅቶ በነቂስ ማህበረሰቡ ነገ ወጥቶ የሚተክሉበት የጥሩ እንቅስቃሴ የተደረገ ነው። አሁን በምንገኝበት በአሶሳ ዞን አብራሞ ወረዳ ነዋሪዎች ለነገው የችግኝ ተከላ መርሃ ግብር ዝግጁ መሆናቸውን ገልጾልናል። ከአርብ ጀምሮ ዝግጅት ላይ ነን ያለነው። እስካሁንም ዝግጅታችን እየቀጠለ ነው። እንግዲህ ለነገው የአሻራ ማሳረፊያ ቀን በጉጉት እየጠበቅነው ነው እና እንደምትመለከቱት ወጣቶቹም አዛውንቶቹም አባወራ ማወራ ሁሉ አሁን ስራ ላይ ነው የሚገኙ። ጉድጓድም ያዘጋጀን ነው። ዛሬ ነገ ለምንተክለው ችግኝ ቦታ እያስተካከልን ነው። ጉድጓድ ቆፈራ ላይ ያለነው
እና ነገ ደግሞ ችግኙን ተከላ እናደርጋለን። ኢትዮጵያውያን በነገው ዕለት ደማቅ የሆነ ታሪክ ለመጻፍ ተዘጋጅተዋል። ማህበረሰቡ በነቂስ ወጥቶ ለመትከል ዝግጁ ሆኗል። ወደ ሀረሪ ክልል ተሻግረናል። የአንድ ጀንበር አረንጓዴ አሻራ መርሃ ግብር በሀረር እንግዲህ ዝግጅት እየተደረገ ነው። ቅድመ ዝግጅቶቹ ተጠናቋል። የጉድጓድ መቆፈር የሚፈለገውን ያህል ችግኝ የማዘጋጀት ስራዎችም እንደዚሁ መጠናቀቃቸው የተገለጸ ነው። ከዛ ጋር ተያይዞ ታዲያ ሪፖርተራችን ቴዎድሮስ ታደሰ በስፍራው ተገኝቶ ሁኔታውን ተመልክቷል። በቀጥታም መስመራችንም ላይ አግኝተነዋል ያለውን ሁኔታ ሊያስዳስሰን። ቴዎድሮስ እንዴት አምሽተሃል? እስኪ ያለው ዝግጅት ምን ይመስላል? በነገው የአንድ ጀንበር አረንጓዴ አሻራ መርሃ ግብር ላይ ያለው የተሳትፎ ቅድመ ዝግጅት ምን ላይ ነው የሚገኘው የሚለው አድርሰን መቀጠል ትችላለህ ቴዎድሮስ። መልካም አመሰግናለሁ። እንግዲህ በሀረሪ ክልል በነገው ዕለት ለሚካሄደው የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ዝግጅቶች ተጠናቀዋል። አጠቃላይ ለችግኝ ተከላ መርሃ ግብሩ የሚያስፈልጉ ቅድመ ዝግጅቶች ናቸው የተካሄዱት። እንግዲህ በክልሉ በተለይ የጉድጓድ ቁፋሮ እንዲሁም ደግሞ የችግኞችን ወደ ችግኝ ወደሚተከልባቸው ስፍራዎች ላይ የማጓጓዝ ስራዎች ዛሬና ትላንት ሲከናወኑ ቆይቷል ማለት ነው። አጠቃላይ እንግዲህ በተመረጡ 14 ስፍራዎች ላይ ነው የነገው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር የችግኝ ተከላ መርሃ ግብር የሚከናወነው። እነኚህ የተመረጡበት ዋናው ምክንያት ደግሞ በዋናነት በተለይ ችግኞቹን ለመንከባከብና ለመከታተል የሚያመቹ ስፍራዎች መሆናቸው ነው። እንዲሁ በአቅራቢያ ደግሞ ውሃና ወይም ደግሞ ሰዎች በቀላሉ ሊንከባከቧቸው በሚችሉባቸው ስፍራዎች ላይ ነው ዝግጅት እየተደረገ የሚገኘው። በነገው ዕለት እንግዲህ አጠቃላይ በኢትዮጵያ 800 ሚሊዮን ችግኞችን በአንድ ጀንበር ለመትከል በተለያዩ አካባቢዎች ዝግጅቶች እየተደረጉ ይገኛል። እንግዲህ ኢትዮጵያውያን ከዚህ ቀደም ደጋግመው ይህንን ታሪክ በመስራት ይታወቃሉ። በተለይ ደግሞ የአንድ ጀንበር የአረንጓዴ አሻራ መርሃ ግብርን ከታሰቡ ከታለሙ ቁጥሮች በላይ በመትከል ታሪክ ማስመዝገብ መቻላቸው ይታወሳል። እንግዲህ የነገውንም የችግኝ ተከላ መርሃ ግብር በስኬት እንደሚያጠናቀቁት እንግዲህ ሙሉ ተስፋ አለ ማለት ነው። አጠቃላይ እንግዲህ በአረንጓዴ አሻራ መርሃ ግብር እየተከናወኑ የሚገኙ ተግባራት የአየር ንብረት ለውጥን ከመግታትና ከመቆጣጠር ባሻገር እንዲሁ ለስራ እድል ፈጠራ እንዲሁም ደግሞ የምግብ ሉዓላዊነትን ለማረጋገጥ እያገዙ ይገኛል። በተለያዩ አካባቢዎች ቀደም ሲል የተተከሉ ችግኞች አሁን ላይ የተለያዩ ፍሬዎችን እያፈሩ ይገኛል። ገሚሱን ለመብል እየተጠቀሙ ገሚሱን ደግሞ እየሸጡ ኢኮኖሚያቸውን እየደጎሙ ይገኛሉ መላው ኢትዮጵያውያን ማለት በሚቻል ደረጃ። እንግዲህ አጠቃላይ በነገው ዕለትም መላው ኢትዮጵያውያን 800 ሚሊዮን ችግኝ ለመትከል ቅድመ ዝግጅት አድርገዋል። በሀረሪ ክልልም ይህንን ከዳር ለማድረስ የሚያስችል ከፍተኛ ስራ ተሰርቷል ማለት ይቻላል። ወደ ደቡብ ኢትዮጵያ ክልል ስናቀናም በአንድ ጀንበር 800 ሚሊዮን ችግኞችን የመትከሉ መርሃ ግብር እየተከናወነ ነው የሚገኘው። ቅድመ ዝግጅቱ በመላ ሀገሪቱ በአንድ ጀንበር 800 ሚሊዮን ችግኞች ለመትከል በተያዘው ታላቅ ሀገራዊ መርሃ ግብር በደቡብ ኢትዮጵያ ክልል በአንድ ጀንበር ብቻ እንግዲህ በሚሊዮኖች የሚቆጠሩ ችግኞችን እንደሚተከሉ ነው የታወቀው። ነገ በሚካሄደው ታሪካዊ አረንጓዴ አሻራ ዘመቻ በክልሉ በሚሊዮኖች የሚቆጠሩ ችግኞች ልዩ እንክብካቤ ተደርጎላቸው እንደዚሁም ደግሞ ወደ ከ16000 በላይ ሄክታር መሬት ላይ የሚተከሉ እንደሆነ ነው ያለን መረጃ የሚያሳየው። ያለው ቅድመ ዝግጅት ምን ይመስላል የሚለው ሊነግረን በቀጥታ መስመራችን ላይ ትግስቱ ቡቼ ከወላይታ ሶዶ ይገኛል። ትግስቱ አመሰግናለሁ። መቀጠል ትችላለህ። አመሰግናለሁ። በደቡብ ኢትዮጵያ ክልል በወላይታ ዞን በወላይታ ሶዶ ከተማ ነው የሚገኘው። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ሀገራዊ መርሃ ግብር ነገ ሐምሌ 27 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ይካሄዳል። የዚሁ መርሃ ግብር አካል የሆነው በደቡብ ኢትዮጵያ ክልልም ተዘጋጅቷል። በዚህም የተመረጡ ችግኞች ገቢ ምንጭ ሊሆኑ የሚችሉ የምግብ ዋስትናን የሚያረጋግጡና ለአርሶ አደሩ እንደ ምግብነት የሚያገለግሉ ናቸው። በዚህም አቮካዶ፣ ፓፓያ፣ አፕል፣ ቡና፣ የተለያዩ የእንሰት ዝርያዎች፣ ቀርካ የመሳሰሉትም ተዘጋጅተዋል። ለዚህ በደቡብ ኢትዮጵያ ክልል እኔ በሚገኝበት ወላይታ ዞን ጨምሮ በተለያዩ ዞኖችና አካባቢዎች የቅድመ ዝግጅት ስራዎች ተጠናቅቋል። ከዚህ በፊት ተሰርቶ በጎርፍ ምክንያት ደለል የሞላባቸው ጉድጓዶችን መልሶ ማዘጋጀት፣ አዳዲስ ጉድጓዶችን መቆፈርና ችግኞችን ከችግኝ ጣቢያ ወደ ተለያዩ አካባቢዎች የማጓጓዝ ስራዎቹ ተሰርተዋል። ትዕግስቱ ቡቼ ነኝ ከደቡብ ኢትዮጵያ ክልል ወላይታ። ወደ ጋምቤላ ተሻግረናል። በጋምቤላ ክልል ነገ ለሚካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር አስፈላጊው ቅድመ ዝግጅት ተጠናቋል። በክልሉ ያለውን የችግኝ ተከላ አጠቃላይ ዝግጅትን በማስመልከት ባልደረባችን ሚፍታህ አብዱል ቀድር በቀጥታ መስመራችን ላይ አግኝተነዋል። መረጃውን የሚያደርሰን ይሆናል። በነገው ዕለት
ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ቅድመ ዝግጅት በማድረግ ላይ ናቸው። እንደ ኢትዮጵያ ባለፉት 7 ዓመታት ሲተገበር በቆየው የአረንጓዴ አሻራ መርሃ ግብር የተራቆቱ ስፍራዎችን መልሶ ማልማት ተችሏል። የደን ሽፋኑም እንዲጨምር ያስቻሉ በርካታ ስኬቶች ተገኝተዋል። ኢትዮጵያ እንግዲህ በአረንጓዴ አሻራ መርሃ ግብር ዓለምን ያስደመሙ ታላላቅ ስኬቶችን አስመዝግባ ትገኛለች። በነገው ዕለት ደግሞ ሁሉም ኢትዮጵያውያን በነቂስ ወጥተው የሚሳተፉበት በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ተዘጋጅቶ ይገኛል። አሁን በምንገኝበት በጋምቤላ ክልልም ተዘዋውረን እንደተመለከትነው 17 የችግኝ መትከያ ስፍራዎች አሉ። በእነዚህ 17ቱም አስቀድሞ በተለዩ ቦታዎች አስቀድሞ ችግኞችን የማጓጓዝ ስራ የችግኝ ተከላ ጉድጓዶችን የማዘጋጀት መርሃ ግብር ተከናውኗል። ነዋሪዎችም በነገው ዕለት በነቂስ ወጥተው በዚህ ታላቅ አገር አቀፍ መርሃ ግብር ላይ እንደሚሳተፉ ነግረውናል። ይህ አገር አቀፍ መርሃ ግብር እንግዲህ ኢትዮጵያ አዲስ ክብረ ወሰን የምታስመዘግብበት ኢትዮጵያውያን በጋራ ሆነው አሁንም ተጨማሪ ድሎች በአረንጓዴ አሻራውም ዘርፍ ኢትዮጵያውያን ተጨማሪ ድል የሚያስመዘግቡበት ተብሎ ይጠበቃል። እኛም እንግዲህ በነገው ዕለት እንደ ዜጋ አሻራችንን በማኖር ከዚሁ ጎን ለጎን ደግሞ በጋምቤላ ክልል የሚከናወነውን የአንድ ጀንበር የአረንጓዴ አሻራ ወደ እናንተ የምናደርስ ይሆናል። ለጊዜው ያለኝ መረጃ ይህንን ይመስላል። አመሰግናለሁ። መልካም፣ ወደ አፋር አቅንተናል። በአፋር ክልል ነገ ለሚካሄደው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር የአካባቢው ማህበረሰብ ከፍተኛ በሚባል ደረጃ ዝግጅት እንዳደረገ ነው ከዛ ያለው መረጃ የሚያሳየው። ነዋሪዎቹ ባለፉት ዓመታት የተተከሉ ችግኞች ለአካባቢው ስነ ምህዳር መሻሻልና እንደዚሁም ደግሞ ለእንስሳት መኖ ልማት ያበረከቱትን ፋይዳ በመገንዘብ በነገው ዕለት በንቃት ለመሳተፍ ሙሉ ዝግጅታቸውን ማጠናቃቸውን ነው እዛ ከምትገኘው ባልደረባችን ብሩክታይት ተገኝ ለመርዳት የቻልነው። አስተያየታቸውን አሰባስባለች፣ እንደሚከተለው ይቀርባል። ሙቀት ስለሆነ ጥሩ አየር እናገኝበታለን። የሚበላም ደግሞ አሁን እያገኝንበት ነው። ለውጥም እያየን ነው። ተክለንም ስላየ ነው። አሁን በጉጉት ነው በጣም እየጠበቅኩ ያለሁት ለመትከልም የሚበላም ለማፍራት ተክለን መተው ብቻ ሳይሆን ተከታትለን ለማብቀልም ዝግጁ ነው። እኛ አካባቢ ከዚህ በፊት የተተከሉ ችግኞችን ተንከባክበን ለፍሬ አብቅተናቸዋል። በዚህም ተጠቃሚ ሆነናል። ይህንን ተጠቃሚነታችንን ለማሳደግ ነገም ከማለዶ 12 ሰዓት ጀምሮ ወጥተን ችግኝ ለመትከል ተዘጋጅተናል። አረንጓዴ አሻራ ለአየር ንብረት ኢኮኖሚያዊ ገቢንም ለማሳደግ የራሱን ሚና እየተጫወተም ይገኛል። ችግኝ ለመትከል መጀመሪያ ሀገሪቱን የሙቀትን እንትን ይቋቋማል ዛፎች ሲኖሩ። ስለዚህ በዛ ላይ ደግሞ ተጨማሪ ሲተከል ከጥላም አልፎ ለሚባላ ነገሮች እንዲሁም ለሰው ፍሩትን በመስጠት ያገለግላል። ስለዚህ ለመትከል እኔ ተዘጋጅቻለሁኝ። አሁን ያለሁበት ቦታ ለነገ ችግኝ ተከላ የተዘጋጀ ቦታ ነው። ነገ በእነዚህ ጉድጓዶች ላይ ችግኝ ለመትከል በጉጉት እየጠበቅኩ ነው። ችግኝ ተከላ ለብዙ ነገር እየጠቀመን ነው። በተለይ አትክልትና ፍራፍሬዎችን በማልማት በአጭር ጊዜ ተጨማሪ ገቢ ማግኘት እንደምንችል ተምረናል። ወደ ጋምቤላ ክልል ወደ አሶሳ አምርተናል። የተወደዳችሁ በሀገራዊ አንድ ጀንበር ችግኝ ተከላ ዘመቻ በቤኒሻንጉል ጉሙዝ ክልል በተለያዩ አካባቢዎች የቅድመ ዝግጅት ስራዎች እየተካሄዱ ነው የሚገኙት። ለመርሃ ግብሩ የተዘጋጁ ችግኞችን ወደ መትከያ ቦታቸው የማጓጓዝ ስራዎችም እንደዚሁ በመሰራት ላይ ይገኛሉ። ሪፖርተራችን ጀማል አህመድ ይህንን አስመልክቶ መረጃ አድርሶናል። እንከታተለው። ኢትዮጵያ የአረንጓዴ አሻራ መርሃ ግብርን ከጀመረች 7 ዓመታትን አስቆጥራለች። በእነዚህ 7 ዓመታት ታዲያ በርካታ ችግኞች ተተክለው የተራቆቱ አካባቢዎች መልሰው እንዲያገግሙ በተለይ ደግሞ በረሃማነትንም ከመቀነስ አንጻር ችግኞች ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። የዘንድሮው የአረንጓዴ አሻራ መርሃ ግብር ደግሞ ተስፋን እንትከል በሚል መሪ ቃል የፊታችን ሰኞ የአንድ ጀንበር የችግኝ ተከላ መርሃ ግብርን ኢትዮጵያ ታከናውናለች። እዚህ ቤኒሻንጉል ጉሙዝ ክልል ደግሞ አብርሃም ወረዳ ላይ እንገኛለን። የተለያዩ የችግኝ አይነቶችን ወደ መትከያ ቦታዎች በማንቀሳቀስ ላይ ይገኛል የአካባቢ ማህበረሰብ። በሁሉም ዞኖችና ወረዳዎች የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። አሁን በምንገኝበት በአብርሃም ወረዳም የችግኝ ዝግጅትና ስርጭት ስራው ምን ይመስላል በሚለው ጉዳይ ላይ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አታላይ ደረጀን ጠይቀናቸው ነበር። ተከታዩን መልስ ሰጥተውናል። እዚህ አብርሃም ወረዳ በዚህ አምባ 14 ችግኝ ጣቢያ ላይ ነው የምንገኘው። በዚህ 2018 የበጀት ዓመት በተለይ አረንጓዴ አሻራ የችግኝ ተከላ መርሃ ግብር በሰፊው እየሰራን ቆይተናል። ወደ 38 ቀበሌዎች በአንድ ጀንበር ዝግጅት አድርገው ለተከላ ቅድመ ሁኔታዎችን አመቻችተን
ችግኞችን በየቦታዎች እያጓጓዝን እንገኛለን ማለት ነው። እንደምታዩት አብዛኛዎቹ እዚህ ችግኝ ጣቢያዎቻችን ላይ ሳይቶች ያሉት ፍሩቴብል የሆኑ ናቸው። እንደነ ፓፓያ፣ ቡና፣ ማንጎ፣ ዘይቱና የመሳሰሉት ናቸውና ህዝቡን ሞር ተጠቃሚ ሊያደርግ የሚችል ችግኞችን እያፈላን ህዝቡም ከአሁን በፊት ወደ 7-8 ዓመት አካባቢ ላይ ተተክሎ በአረንጓዴ አሻራ ሞር ፍሬውን አይቶ ተጠቃሚና የተለወጡበትም ያለ ሁኔታ አለና ሰኞ የትኛውም ማህበረሰብ ትልቁም ይሁን ትንሹ ወጣትም ይሁን አዛውንት ወጥቶ በነቂስ ሁሉም ቀበሌዎች ላይ አሻራውን እንዲያሳርፍ ያው ስራችን እየሰራ እንገኛለን ማለት ነው። ተስፋን እንትከል በሚል መሪ ሐሳብ በሚከናወነው በዚሁ የአንድ ጀንበር የችግኝ ተከላ መርሃ ግብር በንቃት ለመሳተፍ ጭምር እየተዘጋጁ መሆኑን ያነጋገርናቸው የአካባቢው ነዋሪዎች ገልጸውልናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ችግኝ ዛሬ የምንተክለው ለነገ ነው። ማንም ሀገሩን ቢወድ ማንም ለልጆቹ መልካም ሀገርን መተው ቢወድ ዛሬ ችግኝ መትከል አለበት። 40-50% ከቨሬጅ ያላትን ሀገር ለመረከብ ዛሬ ኢንቨስት ማድረግ ይጠበቅባቸዋል። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር። ኢትዮጵያውያን እንትከል፣ ኢትዮጵያውያን እንስራ፣ ኢትዮጵያውያን እንሰብሰብ፣ ኢትዮጵያውያን ጫካን ወደ ሰው እናምጣ፣ እኛ ወደ ጫካ አንሂድ፣ እንተባበር፣ የሰዎችን ሟርት አንስማ። የበለጸገች ኢትዮጵያን ለልጆቻችን ማስረከብ በእጃችን ያለ ጉዳይ ነው። ኢትዮጵያ ትበለጽጋለች ስንል በግብርና ላይ የምናደርገው ኢንቨስትመንት፣ በኢነርጂ ላይ የምናደርገው ኢንቨስትመንት፣ በቴክኖሎጂ የምናደርገው ኢንቨስትመንት ከባቢያችን መልሰን ለማከም ለልጆቻችን ግሪን ከባቢን ለመተው የምናደርገው ጥረት አመላካች ስለሆነ ነው። ነገ ሐምሌ 27 ቀን 2018 ዓ.ም ኢትዮጵያውያን 800 ሚሊዮን ችግኞችን ከማለዳው 12 ሰዓት እስከ ምሽቱ 12 ሰዓት በጋራና በትብብር በመትከል ታሪክ ይሰራሉ። ለትውልድም ትልቅ የሆነ አሻራን ያሳርፋሉ። ዛሬ በተለያዩ የሀገሪቱ አካባቢዎችና ክልሎች የተደረገውን ቅድመ ዝግጅት አሳይተናቸዋል። ማንም ኢትዮጵያዊ ከዚህ አይጎልም፣ ቅድመ ዝግጅቱ ስለሚያመላክት ማለት ነው። እኔና ተመስገንም ነገ 12 ሰዓት በጠዋት እዛው ቦታ ላይ እንሰየማለን። እናንተ የተወደዳችሁ ተመልካቾቻችን በዚህ ትልቅ ታሪክ ላይ ትልቅ አሻራን በማኖር ላይ ኢትዮጵያን ለነገ በማውረስ ላይ ለነገ ትውልድ በማመቻቸት ላይ አስተዋጽኦአችሁን ሁሉ እንድታሳርፉ በዚሁ አጋጣሚ እንጠይቃለን። 800 ሚሊዮን በአንድ ጀንበር። እንግዲህ ምርጫችሁን የኢትዮጵያ ቴሌቪዥን አድርጋችሁ ከምሽቱ 1 ሰዓት እስካሁን ድረስ ተከታተላችሁን እናመሰግናችኋለን። ተመስገን በየነና ሮዛ መኮንን ከመላይ ስቱዲዮ ባለሙያዎችና ከማሰራጫ ጣቢያዎች ባልደረቦቻችን ጋር ለነበረን ጊዜ ክብረት ይስጥልን። ሰላም።